ሰላም ጋይስ እንዴት ቆያችሁ? እንዴት አላችሁ? እንኳን ወደ ሉና ዩቲዩብ ቻናል በሰላም መጣችሁ። ዛሬ ያው ትሬዲንግ ላይ the biggest lesson ብዬ የማስበውን ሀሳብ ወይም ደግሞ ብዙ ሰው ፎከስ አያደርግበትም ያየሁት ነገርም ስለሆነ ስለ ሪስክ ማኔጅመንት ያው ብዙዎቻችሁም እየጠየቃችሁኝ ስለሆነ የተወሰነ ሀሳቦች እንድናወራ እኔም ያው ያየኋቸው ነገሮች ስላሉ በተለይ ያው ፐብሊክ ላይቭ ላይም በመለቃቸው አብረን በመንገባቸው ትሬዶች ላይቭ ላይም ኦልሞስት 8 ትሬዶች ምናምን በተከታታይ ዊን አድርገን አንድ ትሬድ ሎስ ስናደርግ ብዙ አካውንት ብሎ እያደረገ ነውና እነዚህ አይነት ነገሮች ያው ከሪስክ ማኔጅመንት ጋር የተያያዙ ሀሳቦችም ስለሆኑ በተለይ ፐብሊክ ላይ ያላችሁ ልጆች ጋር ፕራይቬት ጋር ዛጋም ስለተማማር እንደዚህ አይነት ነገሮችን አላየው። ፐብሊክ ጋር ግን የተወሰኑ ክፍተቶችን ስላየው ያው እነዛን ክፍተቶች ደግሞ ያው የተወሰነ እናንተ ማገዝ ከቻልኩ ሀሳቤን ሼር ላድርጋችሁ። ስለ ሪስክ ማኔጅመንት እንዴት ነው ማስተር ማድረግ የምንችለው፣ ሪስክ ማኔጅመንት ምን ይመስላል የሚለውን ነገር የተወሰነ እንድንወያይበት ብዬ ነው ዛሬ ስለ ሪስክ ማኔጅመንት ሰፋ አድርገን እንድናይ ይህንን ቪዲዮ እየሰራሁላችሁ ያለሁት። ስለዚህ ይህን ቪዲዮ ከመጀመራችሁ በፊት ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጋችሁ ያው ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ ኢንጌጅመንት እንዲኖረው ያው ፎር ፍሪ ስለሆነ እየሰራ ያለሁት ሌሎች ልጆችም እንዲጠቀሙበት ያላዩት ስለ ሪስክ ማኔጅመንት ስትራግል እያደረጉ ያሉ ልጆች ጋር እንዲደርስ ያው ሼር አድርጉላቸው። ያ ወደ ዛሬ ቪዲዮአችን ሪስክ ማኔጅመንት ስንመጣ ያው ቅድም እንደነገርኳችሁ ትሬዲንግ ላይ the biggest lesson ካልሆነ አንድ ሰው ትሬዲንግ ላይ ወይም ትሬዲንግ ጋምብል የሚሉ ሰዎች አሉ አይደለም። ትሬዲንግ ላይም አንዳንዴ ያ ነገር እውነት ይሆናል። ያ ማለት አንድ ሰው ትሬዲንግ ላይ ሪስኩን ማኔጅ አድርጎ ካልሆነ ትሬድ የሚያደርገው ቴክኒካሊ ጋምብል እያደረገ ነው ወይም ትሬዲንግ ላይ እየቆመረ ነው፣ ቁማርተኛ ሆኗል ማለት ነው። ቢካዝ ትሬዲንግ ትልቅ እንደ ሀሳብ ስለሆነ ማለት ነው። እዛ ውስጥ ግን ያው አንዳንድ ሰዎች ያው ያንን ሀሳብ ሊያሳንሱት ይችላሉ ወይም ደግሞ ሪስክ ማኔጅመንትን ካለመረዳት ጋምብል ሊያደርጉ ስለሚችሉ ማለት ነው። ስለዚህ ምንድነው ሪስክ ማኔጅመንት የሚለውን ስናይ ያው ወይም ደግሞ ሪስክ ትሬዲንግ ላይ ሪስክ ሲባል ያው ሪስክ የሚለው ቃል አይ ቲንክ አደጋ ማለት ነው ትክክለኛ እንትኑ። ግን ያው ትሬዲንግ ላይ ሲመጣ ሪስክ ማለት ምን ማለት ነው? ሎስ ኦፍ ፕሮባቢሊቲ ማለት ነው። ወይም ደግሞ የማጣት ፕሮባቢሊቲ። እያንዳንዱን ማንኛውንም ትሬድ ስንወስድ እያንዳንዱ ትሬድ ሉዝ የማድረግ ፕሮባቢሊቲ አለ። ያ ማለት 100% እርግጠኛ የሆነ ነገር የለም። ወይም ደግሞ እዚህ ዓለም ላይ 100% ዊን ሬት ያለው ሰው የለም። ለምን 70 ዓመት ትሬድ አያደርግም? ወይም ደግሞ ዎል ስትሬት አካባቢ አንዳንድ ዶክመንተሪዎችንም ካያችሁ ስቲል 40 ዓመት 50 ዓመት ትሬዲንግ ላይ ቆይተው ስቲል ዊን ሬታቸው ከ70 ምናምን ነው የሚሆነው። ወይም ደግሞ 10 ትሬድ አድርገው 70% ዊን ሬት ማለት ዊን የሚያደርጉት ከ10ሩ 7ቱን ነው ማለት ነው። ስቲል 3ቱን ሉዝ ያደርጋሉ። ያ ነገር ትሬዲንግ ላይ ፐርፌክሽን የለም። ብዙ ዓመት ስለቆየን ወይም ትሬዲንግ ላይ ማስተር አደረግን የምንለው ዊን ሬታችን ሳይሆን የምንጨምረው እነዚህ ሪስክ ማኔጅመንታችንን ትሬዲንግ ፕላናችንን አቮይድ የምናደርጋቸው ሎሶች ማስቀረት ነው የምንችለው እንጂ 100% ፐርፌክት መሆን አንችልም ትሬዲንግ ላይ መቼም። ስለዚህ ይሄን ሀሳብ ከሪስክ ማኔጅመንት አንጻር ምንድነው ሪስክ ማኔጅመንት ምንድነው ማተር የሚያደርገው ትሬዲንግ ላይ በዚህ ደረጃ the biggest lesson የሆነበት ምክንያት ብዙ ሰውም አንደርስታንድ የማያደርገው ስትራግል እያደረገበት ያለበት ምክንያት ምንድነው የሚለውን ነገር ስናይ ሁሌም ቅድም እንደነገርኳችሁ እዚህ ትሬዲንግ ላይ ሪስክ አድርገን ነው ገንዘብ የምንሰራው። ያ ማለት ሁሌም ሪስክ አለ፣ ሪዋርድ አለ። ሪስክ ስናደርግ ሪዋርድ እናገኛለን። እያንዳንዱን ትሬድ ስንገባ የሆነ ያክል ገንዘብ ሪስክ አድርገን ነው የምንገባው። ከዛ ደግሞ ያ ገንዘብ የሆነ አይነት ሪዋርድ ይዞልን ይመጣል ማለት ነው። ያ ግን ኮንስታንሲ ካለው እና ማኔጅ ከተደረገ ጥሩ ኮንስታንሲ ይሰጠናል፣ ጥሩ ገንዘብ ሜክ ማድረግ እንችላለን ማለት ነው። ካልሆነስ ምንድነው ሀፕን የሚያደርገው? ብዙ ጊዜ ትሬዲንግ ላይ ወይም እኛ ኢንዱስትሪ ላይ እንደ መጥፎ ነገር የሚታየው በብዛት ምንድነው ሌቨሬጅ የሚባል ሀሳብ አለ። ያው ጥሩ ነው፣ በአግባቡ ከተጠቀምነው ጥሩ ሀሳብ ነው። ብሮከሮች የሚሰጡን ሌቨሬጅ ብለን የምንጠራው ሀሳብ አለ። ሌቨሬጅ ማለት የመግዛት አቅማችንን መጨመር። እኛ $100 ካለን ለምሳሌ 1 ለ500 እኛ ተጠቅመን ያንን $100 ኦልሞስት ወደ 5000 ወደ 50000 አቅም እንዲገዛልን ማድረግ እንችላለን። ያ ነገር ግን ጥቅምም አለው ጉዳትም አለው። ስለዚህ ብዙ ሰው ኮንሲደር የማያደርገው ሀሳብ ሌቨሬጅ ተገኘ ብለን ኦቨር ሌቨሬጅ ማድረግ የለብንም ማለት ነው። ሪስክ ማኔጅመንት ወሳኝ የሚሆነው እዚህ ጋር ነው ማለት ነው። ስለዚህ እነዚህን ሀሳቦች አጠቃላይ እንዴት ነው ሪስክ ማለት ምን ማለት ነው፣ አጠቃላይ እነዚህን 9 የትሬዲንግ ወይም ደግሞ
ሪስክ ማኔጅመንት ሌሰኖች ሰፋ አድርገን እናያለን ማለት ነው። ቅድም እንደነገርኳችሁ ሪስክ ማለት the possibility of losing ማለት ነው። ያ ገንዘባችንን ልናጣው እንችላለን ማለት ነው። ሁሌም ትሬዲንግ ላይ ይሄን አምነን ነው የምንመጣው። የትኛውንም ትሬደር ሊሆን ይችላል፣ የትኛውም አይነት ስትራቴጂ ላይ ሊሆን ይችላል። at the end of the day በራሱ ማመን ያለበት ምንድነው የሆነ ትሬድ ገብተን ለምሳሌ አንድ ትሬድ የገባነውን አንድ ትሬድ ሉዝ ልናደርገው እንችላለን፣ ዊል ልናደርገው እንችላለን። it doesn't matter። አንድ ትሬድ የኛን የትሬዲንግ ካሪየር ሊቀይረው አይችልም፣ ወይም ደግሞ ዳት ማች የኛ ትሬዲንግ እንትን ላይ ምንም አይነት ኢምፓክት አያመጣም። ሊያመጣ ይችላል በአግባቡ ሪስካችንን ማኔጅ ካላረግን። የሆነ ሰው ለምሳሌ የወር ሳለሪው ሌሲ 25000 ብር ነው ብለን ብናስብ እና ይህ ሰውዬ ለምሳሌ ኮስቶች ምናምን አንዳንድ ኮስቶች ተደማምረው በወር ከቤት ክራይ ውጪ 10000 ብር ቢያጠፋና ከቤት ክራይ ውጪ ሌላ ነገር ያው 10000 ብር ቢያጠፋ ለሚበላው ለሚጠጣው ወይ ሌሎች ኮስቶች ቀሪ 15000 ብር ይኖረዋል። ቤት ክራይ 10000 ብር ነው የሚከፍለው። ስለዚህ ከዚህ 10000 ብር ላይ ደግሞ ያው ትሬዲንግ ላይ ቀሪ 5000 ብር ይኖረዋል። አጠቃላይ ኦሬዲ 20000 ብር አውጥቷል። ቀሪ ስንት ይኖረዋል ማለት ነው? 5000 ብር ይኖረዋል ይሄ ሰውዬ። ስለዚህ ትሬዲንግ ላይ ሪስክ ማድረግ ያለበት ስንት ነው? 5000 ብር ነው። ብዙ ሰው ግን የሚያደርገው ምንድን ነው? ራሱን አላስፈላጊ ሪስክ ውስጥ ይከታል። ያ ማለት ነው ሌሲ ይሄኛው ፍሪ ገንዘብ ነው አይደለም፣ ቤት ኪራይ ገና አልከፈለም። ስለዚህ ይሄኛው ገንዘብ አለው። አጠቃላይ ይሄንን 15000 ብር ሪስክ ያደርገዋል ማለት ነው ትሬዲንግ ላይ። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ትሬዲንግ ለሱ ዱ ኦር ዳይ ይሆናል። ወይ ማግኘት ወይ ደግሞ በቃ ህይወቱን ሉስ ማድረግ ይሆናል ማለት ነው። ቢካዝ ቤት ኪራይ መክፈል አይችልም ይህ ሰውዬ። ስለዚህ እንደዚህ አይነት ሞመንት ውስጥ ነን ትሬድ የምናደርግበት መንገድ ወይም እንደዚህ አይነት ሲቹዌሽን ውስጥ ነን ትሬድ በምናደርግበት ሰዓት ምንድነው የሚፈጠረው? ኢሞሽናል እንሆናለን። ማንም ሰው ትሬዲንግ ላይ ኢሞሽናል የሚሆነው የትኛውም 20 ዓመት ለምን ትሬዲንግ ላይ አይቆይም? ሁሌም ሪስክ ከሚያደርገው ገንዘብ በላይ ሪስክ የሚያደርግ ሰው ኢሞሽናል ይሆናል። ለምሳሌ እኔ አሁን ላይ $1000 ሪስክ ማድረግ ከቻልኩኝ ሌሲ $1000 ሪስክ ማድረግ ከቻልኩኝ $2000 ሪስክ አርግ ብትሉኝ ኢሞሽናል ሆናለሁ። ቢካዝ ይሄ ነገር ለኔ እንግዳ ነው። ይሄ ገንዘብ ለኔ ኖርማል አይደለም። ኖርማሉ ገንዘብ ይሄኛው ነው። ስለዚህ ሁሌም ከኛ አፎርድ ማድረግ ከምንችለው ገንዘብ በላይ ትሬዲንግ ላይ ሪስክ ስናደርግ ኢሞሽናል እንሆናለን። ያ ማለት ገንዘባችንን እናጣለን። ይሄ ፕሮፌሽናል የሆነ ማይንድ ሴትም አይኖረንም። ኢሞሽናችንን ኮንትሮል ማድረግ አንችልም ማለት ነው። ስለዚህ ሁሌም ሪስክ ስናደርግ ቅድም እንዳወራ ነው ትሬዲንግ ፕሮባቢሊቲ ነው። 70% ዊን ሬት ስንል 3 ትሬድ ከ10 ትሬድ ሉዝ እናደርጋለን፣ ወይም ከ100 ትሬድ 30 ትሬድ ሉዝ እናደርጋለን እያለ እነዛ 30 ትሬዶች መቼ ሉዝ እንደምናደርጋቸው አናውቅም፣ ግን ሉዝ እናደርጋቸዋለን። 70 ግን ዊን ነው። ብዙዎቻችሁም ላይ የማየው ከዚህ በፊትም እንደነገርኳችሁ ፐብሊክ ቻናል ላይም ትሬድ ስናደርግ 8 ትሬድ ነው ተከታታይ ዊን አድርገን አንድ ትሬድ ሉዝ ስናደርግ ያላችሁም በሙሉ ታጣላችሁ። ያ ማለት ነው ኦኬ ከኔ የተሻለ ሰው ትሬድ እያደረገ ነው፣ ስለዚህ ከሱ ጋር አብሬ ትሬድ ሳደርግ በቃ ሁሉም ዊን ነው ዝም ብዬ ነው። ማንም ሰው ትሬዲንግ ላይ ፐርፌክሽን የሚባል ነገር የለም። ትሬዲንግ ላይ የትኛውም ሰው ሉዝ ያደርጋል። ሉዝ የማይረገው ስለማይችል ምናምን አይደለም፣ ትሬዲንግ እንደዛ ስለሆነ ነው። ኢቭን በሄጅ ፈንዶች ደረጃ ትሬድ ሲደረግ ሉዝ ይደረጋል አይደለም በግለሰብ በሪቴል ትሬደር ማለት ነው። ስለዚህ ሁሌም ምን መኖር አለበት? ሪስካችን ማኔጅ መደረግ አለበት። እንደዚህ አይነት ሀሳብ ውስጥ እንዳንገባ ማለት ነው። ሪስክ ማለት ይሄ ነው። ሁሌም በፕሮባቢሊቲ ማመን አለብን። ትሬዲንግ ላይ ሉዚንግ ያለ ነገር ነው። ስለዚህ ያን ነገር አክሴፕት አድርገን መቀበል አለብን። ያንን አክሴፕት ስናደርግ ምን እናደርጋለን? ቅድም እንዳወራ ነው ፍሬ ያለችን ገንዘብ 5000 ናት አይደለም? እሷ ጋር ኢሞሽናል ሳንሆን ትሬድ ለማድረግ እንሞክራለን። በዚህ 5000 ማለት ነው 10000 ለቤት ኪራይ እንከፍላለን፣ 10000 ደግሞ ሌሎች ወጪዎች አሉብን። ያን እናደርጋለን። ምን እናደርጋለን? ይቺ 5000 ብር ግን ፍሪ ናት። ስለዚህ ትሬዲንግ ላይ መግባት ያለባት የታናት ይቺ 5000 ብር። አሁን ይሄን ገንዘብ እያነሳሁት ያለው ጀስት ለምሳሌ ነው። ይሄን ነገር እናንተ ኮምፎርታብል የሚያደርጋችሁ ገንዘብ ለምሳሌ እዚህ ጋር አለሙ ስንት ነው ኮምፎርታብል የሚያደርገው? በወር 5000 ነው ማለት ነው። የእናንተ ደግሞ የራሳችሁ ይኖራል። ብታጡትም ብታገኙትም ዳት ማች ትሬዲንግ ላይ ወይም ደግሞ የእናንተ ላይፍ ላይ ኢምፓክት የማይፈጥር ገንዘብ ተረዳችሁኝ አይደለም? ስለዚህ እንደዚህ አይነት ገንዘብ ነው ትሬዲንግ ላይ ይዘን መምጣት ያለብን ማለት ነው። ከዛ በኋላ ነው
የምናወራቸውን ሀሳቦች ላይ መግባባት የምንችለው። ካልሆነ ትሬዲንግ ላይ ሁሉም ሰው ኢሞሽናል ይሆናል። ቢካዝ ቅድም እንዳወራ ነው ትሬዲንግ ላይ ምን አለ? አንሊሚትድ የሆነ ገንዘብ አለ። አንሊሚትድ ስላችሁ ምንም አይነት ሊሚት የለንም። ትሬዲንግ ላይ አንሊሚትድ ነው ሁሉም ነገር። ስለዚህ ሁሉም ነገር አንሊሚትድ እስከሆነ ድረስ እዚህ ነገር ላይ እኛ ራሳችንን ነው መገደብ ያለብን። የሆነ አካል እኛን ሊገድበን አይችልም። አንሊሚትድ የሆነ ገንዘብ እስካለ ድረስ እኛ ራሳችንን ማለት ነው ማኔጅ ማድረግ የምንችለው የራሳችንም ፕሮፊትም ሉዛችንንም ሪስካችንንም ሪዋርዳችንንም እኛ ነው የምንወስነው ማለት ነው። ስለዚህ እዚህ ሀሳብ ላይ ሪስክ ማኔጅመንት ማለት ይሄ ነው ማለት ነው። ወይም ደግሞ ሪስካችንን ማኔጅ ስናደርግ እነዚህ ሀሳቦች ላይ ሪስክ የሚለው ሀሳብ ላይ መጀመሪያ መስማማት ስላለብን ማለት ነው። ያው ቅድም እንደነገርኳችሁ ይሄ ሪስክ ማኔጅመንት ላይ መጀመሪያ የምናስበው ነገር ወይም ደግሞ ሪስክ ስንል ሉዝ አይደለም ብለናል አይደለም? ወይም ደግሞ በቃ አደጋ አይደለም። ሪስክ ስንል ያው የማጣት ፕሮባቢሊቲ ነው። ስለዚህ ያ ፕሮባቢሊቲ ወደ ዊንም ይቀየራል ማለት ነው። 70% ዊን ሬት ስንል ወይም 80% ዊን ሬት ስንል 8 ትሬድ ዊን እናደርጋለን፣ 1 ትሬድ ሉዝ እናደርጋለን፣ 2 ትሬድ ሉዝ እናደርጋለን ማለት ስለሆነ ማለት ነው። ሌላኛው ደግሞ ቅድም የነገርኳችሁ ነው። እያንዳንዱ ትሬድ ላይ ሪስክ የምናደርግበት ገንዘብ ይለያያል አይደለም? ያ ማለት ብዙዎቻችን ኤፕላስ ሴታፕ ስንል ኤፕላስ ሴታፕ ላይ ሞቅ አድርገን ትሬዶችን ለመግባት እንሞክራለን። ሎስ ሳይዝ ጨምረን ገንዘባችንን ጨምረን ቢፕላስ ሴታፕ ምናምን እያል ራሳችን የነዛን ትሬዶች ፕሮባቢሊቲ እናወጣላቸዋለን። ትሬዲንግ ላይ እንደዛ የሚባል ነገር የለም። ሁሉም ሴታፕ ኤፕላስ መሆን አለበት፣ ካልሆነ አንገባም። ኤፕላስ ሆኖ ስቲል ሉዝ እናደርገው እንችላለን። ግን አት ኤንድ ኦፍ ዘ ዴይ የሆነ አይነት ገንዘብ ነው ሪስክ እያደረግን ያለ ነው። ስለዚህ ያ ሪስክ የምናደርገው ገንዘብ ሁሌም ምናምነው ሴታፕ ላይ መሆን አለበት፣ ካልሆነ ሌላው የትሬድ ኦፖርቹኒቲ መጠበቅ አለብን ማለት ነው። ስለዚህ የሆነ ሴታፕ ኤ ፕላስ ቢ ፕላስ እያልን የምንገባ ከሆነ ቢ ፕላስ መስሎ ከተሰማን ለምን እንገባዋለን? አት ኤንድ ኦፍ ዘ ዴይ ገንዘብ ነው ሪስክ እያደረግን ያለ ነው አይደለም? ፕሮባቢሊቲ ነው። እዚህ ፕሮባቢሊቲ ላይ ደግሞ ሁሉም ሴታፕ አትሊስት እኛ ፕሮባቢሊቲው ሃይ ነው ብለን የምናስበው ሴታፕ መሆን አለበት። ይሄ ሎ ሃንጊንግ ፍሩት ምንለው አይነት ሴታፕ ማለት ነው። ይሄ የማጣት ፕሮባቢሊቲያችን ዝቅተኛ የሆነውን ነገር ማጣት እንዳለ ሆኖ ግን የማጣት ፕሮባቢሊቲያችን ዝቅተኛ የሆነው ኤ ፕላስ ቢ ፕላስ የሚባሉ ነገሮች መኖር የለባቸውም ማለት ነው። ሌላኛው ሪስክ ሪዋርድ ነው። ሪስክ ሪዋርድ ማለት ትሬዲንግ ላይ ብዙ ሰው አይታቸዋል ብዬ አስባለሁ። አንሪያሊስቲክ የሆነ ሪስክ ሪዋርድ የሚጠቀም ሰው አለ። የሚጠቀም ሰው ሳይሆን ያው ጀስት ሶሻል ሚዲያ ላይ ፍሌክስ ለማድረግም ሊሆን ይችላል። አንድ ለ20ኛ ሪስክ ሪዋርድ ሰራው የሚል ሰው ይኖራል በብዛት አይደለም ሶሻል ሚዲያ ላይ this is not real ወይም ደግሞ ይሄ ነገር ምን ያህል ፐርሰንት ነው ሊሰራ የሚችለው? ስንት ትሬዶች ናቸው የዚህን ያህል ሊሄዱ የሚችሉት? ያ ማለት የሆነ ሰው እያለን ያለው $100 ሪስክ አድርጌ እዚህ ትሬድ ላይ ስንት ሰራው እያለ ነው? $2000 ሰራው እያለ ነው። ይሄኛው እስና ሪል ኢምፖሲብል አይደለም። ትሬዲንግ ላይ እነዚህ አይነት ነገሮች አፕል ሊያደርጉ ይችላሉ፣ ግን ሁሌ እንደዚህ አይነት ነገሮችን መጠበቅ የለብንም አይደለም። ሪስክ ሪዋርድ ቱ ሪዋርድ ሬሾ ስንል ሁሌም የሆነ ሪያሊስቲክ መሆን አለበት። ያ ነገር ከምንገባቸው ትሬዶች ጋር አጠቃላይ ከምናረጋቸው ነገሮች ጋር ሪያሊስቲክ መሆን አለበት። ካልሆነ ልክ አይሆንም ማለት ነው። ለምሳሌ እዚህ ጋር ለምሳሌ ይሄ ትሬድ 4.5 ሪስክ ሪዋርድ ነው አይደለም። እዚህ ጋር ደግሞ ያለው ፓርሻል ብሬክ ኢቭን ነው 1.5 ነው። ይሄኛው ደግሞ ሉዝ ነው 3.3 አካባቢ ነው አይደለም። ስለዚህ እነዚህ ሴታፖች ላይ የተለያየ ሪስክ ሪዋርድ ነው የሚኖረን። ቢካዝ የምናየው እኛ ምንድነው የሆነ አይነት ይሄ ምንድነው የሚባለው ሁሌ ተመሳሳይ አይነት ሪስክ ሪዋርድ አይደለም የምንጠብቀው። ፊክስድ የሆነ ሪስክ ሪዋርድ መኖር የለበትም ትሬዲንግ ላይ። ያ ማለት ለምሳሌ እኛ ፊክስድ የሆነ ሪስክ ሪዋርድ ነው የምንጠቀመው በልና አይ እኛ 1 to 3 ነው ሁሌ የምንጠብቀው እንላለን አይደለም። ኦኬ ስለዚህ ማርኬት መንቀሳቀስ ያለበት እነ ሉና 1 to 3 ስለሆነ ሁሌ የሚጠብቁት ማርኬቱ 1 to 3 መሄድ አለበት ሊሆን ነው ማለት ነው። ማርኬቱ ደግሞ ለኛ ምንም ግድ አይሰጠው፣ የራሱ ሙቭመንት ነው የሚሄደው። ስለዚህ እኛ ማየት ያለብን ምንድነው ሊኩዲቲ ማለት ሳፖርት ኤንድ ሬዚስታንስ፣ ማርኬት ስትራክቸር፣ ሞመንተም፣ ኦርደር ብሎኮች ሊሆኑ ይችላሉ። ወሬቨር ሌሎችም ስትራቴጂዎች ላይ ካላችሁ እነዚህ ባየሮች እና ሴለሮች አሉበት ቦታ ሰፕላይ እና ዲማንድ ምንላቸው ሀሳቦች ላይ እዛ ቦታ ላይ ነው ታርጌት ማድረግ ያለብን እንጂ ጀስት ፊክስድ የሆነ ሪስክ ሪዋርድ ለምሳሌ እኔ እዚህ ጋር 1 to 3 ነው የምጠቀመው። ኦኬ ስለዚህ እዚህ ጋር መውጣት አለብኝ ማለት ነው። ምንም አይነት ሪዝን የለኝም እዚህ ጋር መውጣበት። ቢካዝ ሳፖርት ኤሪያ የለም፣ ሬዚስታንስ ኤሪያ የለም። ጀስት ልወጣ የምንችልበት ምክንያት ምንድነው? እዚህ ጋር
123 ስለሆነ ብቻ ነው ማለት ነው። ስለዚህ ማርኬቱ እዚህ ጋር ምን መሆን አለበት ማለት ነው ለኔ ሲል አይ እዚህ ጋር ሉና 123 ስለሆነ ያለኝ በቃ ሉና እዚህ ጋር ስለሆነ እዚህ ጋር ነክቶ ይመለሳል። እንደዚህ አይነት ሐሳብ የለም ትሬዲንግ ላይ ሁሉም ነገር ፕሮባቢሊቲ ነው ብለናል። ስለዚህ እኛ የምናየው እዚህ ምንድነው ያለበትን ቦታ ነው ወይም ደግሞ ባየሮች እና ሴለሮች ያሉበትን ቦታ ነው ኮንሲደር የምናደርገው። እዚህ ጋር ስናደርግ ባየሮች እና ሴለሮች ያሉበት ቦታ ነው። እዚህ ጋር ስናደርግ ባየሮች እና ሴለሮች ያሉበት ቦታ ነው። እዚህ ጋር ለምሳሌ 123 ልጠብቅ። ኦኬ እዚህ ጋር ነው 123 ማርኬት ሲድረስ አልደም ቢካዝ እዚህ ጋር መሄድበት ሪዝን የለውም። እዚህ ጋር ምን አለ ሴለሮች አሉ። ስለዚህ ማርኬቱ ሴለሮቹ ጋር ይመለሳል ማለት ነው። ትሬዶችም ስንገባ በብዛት እንደዛ ነው መሆን ያለበት። ለኛ የሆነ ነገር ለመስጠት ሲል መሄድ ማርኬት የለም። እዚህ ጋር ለምሳሌ እንደምታዩት ይሄ ስናይፐር የሆነ ኤግዚት ነው አይደለም። እዚህ ጋር ተች ያደረገ ከዛ ማርኬት ወጣ። እዚህ ጋር ተች አድርጎ የወጣው ሉና እዚህ ጋር የኤግዚት ኦርደር አለው ብሎ አይደለም። ቲፒው እዚህ ጋር ነው ቲፒው ነክቼለት ልውጣ ብሎ አይደለም አረ የሚወጣው ቢካዝ ይሄ ቦታ ምንድነው ሊኩዊዲቲ ነው። እዚህ ጋር ባየሮች አሉ። ማርኬት ባየሮች ነካ ወጣ ማለት ነው። ከዛ ደግሞ እየወረደ ነው። ይሄ ምንድነው ማለት ነው ሁሌም ሪስክ ቱ ሪዋርድ ሬሾ ስንጠቀም ፊክስድ የሚባለው ነገር አንሪያሊስቲክ ነው ማለት ነው። ሁሌ 123 መጠበቅ ምናምን አይጠበቅባችሁም። ማየት ያለባችሁ ምንድነው ባየሮች የት ጋር ናቸው፣ ሴለሮች የት ጋር ናቸው። ሜቢ ደግሞ ፕራይስ አክሽንን የምትጠቀሙ ከኔ ጋር አብረን ትሬድ የምናደርግ ሰዎች ደግሞ ሁሌም ማየት ያለባችሁ ሰፖርት ኤንድ ሬዚስታንስ፣ እነዚህ ኪ ሌብል ብለን የምናስባቸውን ሀሳቦች አጠቃላይ ኮንሲደር አድርጋችሁ ነው ማለት ነው ኤግዚትም ኢንተርም ስታደርጉ ማድረግ ያለባችሁ እንጂ ማርኬቱ ለኛ የሆነ ያክል ሪስክ ሪዋርድ ሬሾ ለመስጠት አይሄድም። ብዙ ጊዜ የማየው ክፍተት ስለሆነ ነውና ሪስክ ሪዋርድ ላይ ሁሌም ማየት ያለባችሁ ምንድነው ሊኩዊዲቲዎች፣ ኪ ሌቭሎች፣ ባየሮች እና ሴለሮች ያሉበትን ቦታ ብቻ ነው ማየት ያለባችሁ ኤግዚት ለማድረግ ቢካዝ ስትገቡ ምክንያታዊ የሆናችሁ እንደገባችሁ ሁሉ ስትወጡ ምክንያታዊ መሆን አለባችሁ። ምክንያታችሁ ግን መሆን ያለበት አይ ስሪ ሪስክ ሪዋርድ ሬሾ ነው የኔ ፊክስድ ነው ሪስክ ሪዋርድ ብላችሁ ያን ምክንያት እራሳችሁ ሳይሆን መፍጠር ያለባችሁ ምንድነው ማድረግ ያለባችሁ ማርኬቱ የሚሰጣችሁ ምክንያት እዚህ ጋር የባየሮች ቦታ ነው። ይሄ በየሎ ኤሪያ ሼድ የተደረገ ኤሪያ ኪ ሌብል ነው፣ ባየሮች ያሉበት ኤሪያ ነው፣ ኦፕኒንግ አፕ ነው። ስለዚህ ማርኬት እዚህ ኤሪያ ላይ ሪያክት አድርጎ የመመለስ ፕሮባቢሊቲ አለው። ስለዚህ እቺ ቦታ ምንድናት ኪ ሌብል ናት። ሪዝኔ ምንድነው ምክንያቴ ባየሮች እዚህ ቦታ ላይ ያሉ ነው ማለት ነው እንጂ የኔ ይሄ ፍላጎት አይደለም። የኔ ፍላጎት 123 ስለሆነ አይ 123 መጠበቅ አለብኝ ብዬ አልገባም ማለት ነው። ስለዚህ ሁሌም ሪስክ ቱ ሪዋርድ ሬሾን ስታዩ ምንድነው ማየት ያለባችሁ ኔጌቲቭ መሆን የለበትም። ኔጌቲቭ ማለት ሌሲ እዚህ ጋር ለምሳሌ ከዋና አራር በታች ማለት ነው። ለምሳሌ $50 ሪስክ አድርጋችሁ $30 ፕሮፊት እንደመስራት ማለት ነው። ያኛው ኔክስት ለምትገቡት ትሬድ አስቸጋሪ ነው የሚሆንባችሁ ማለት ነው። ስለዚህ ሁሌም ፊክስድ የሆነ ሪስክ ሪዋርድ መጠቀም የለባችሁም። ኔጌቲቭ የሆነ ሪስክ ሪዋርድ መኖር የለበትም። ሁሌም ሪስክ ሪዋርድ ጋር ስንመጣ ምንድነው የምንከተለው ሊኩዊዲቲ እናያለን ማለት ነው። ሪስክ ሪዋርድ ላይ ስንመጣ እነዚህን ሀሳቦች አንድ ላይ ሰብሰብ አድርገን በኋላ እናያቸዋለን። ሌላኛው ሀሳብ ዊን ሬት ነው። ዊን ሬት ጋር ብዙ ጊዜ ያው ብዙ ሰው የሚያነሳው ሀሳብ ስለሆነ ማለት ነው። ዊን ሬት የምንለው ሀሳብ ምንድነው ወደሚለው ስንሄድ ያው ምን ያህል ትሬድ አድርገን ስንቱን ሉዝ እናደርጋለን፣ ስንቱን ዊን እናደርጋለን። ስለዚህ የሆነ ሰው ለምሳሌ 10 ትሬድ ገብቼ 8ቱን ዊን አደርጋለሁ ካለ ሁሌ 10 ትሬድ እየገባ 8ቱን ዊን ያደርጋል ማለት አይደለም። እንደዛ ቢሆን ያው ትሬዲንግ ቀላል ነበር አይደለም ወይ? ቀድመን ለምሳሌ ሁሌ እንደዚህ ቢሆን ኖሮ 10 ትሬድ ገብተን ሁሌ ቀድመን 2 ሉዝ ካደረግናቸው የቀሩ 8ቱ ዊን እንደሚሆኑ ስለምናውቅ ዝም ብለን ብዙ ሪስክ እያደረግን እየገባን ብዙ ፕሮፊት መስራት እንችል ነበር። ግን ትሬዲንግ እንደዚህ አይደለም። ግን ሞስት ኦፍ ዘ ታይም እንደዚህ አይነት ነገሮች ሀፕን ያደርጋሉ። ወይም ደግሞ በብዛት ከመገባቸው ትሬዶች ከ10ሩ 8ቱ ዊን አደርጋለሁ እያለ ነው። ወይም ደግሞ ከ10ሩን 6ቱ ሊሆን ይችላል ዊን አደርጋለሁ እያለ ነው ማለት ነው ያ ሰው። ይሄኛው ቋሚ አይደለም። ለምሳሌ የወር ዳታችሁን ጆርናል በማድረግ ስለ ጆርናል ወደፊት በደንብ ሰፊው እናያለን። ጆርናል በማድረግ መንዝሊ ዳታችሁን፣ ይርሊ ዳታችሁን በብዛት ይርሊውን ብትወስዱት አሪፍ ነው ከፐርፎርማንስ አንጻር ማለት ነው። ለምሳሌ እኔ 2025 ላይ ለምሳሌ 70% ዊን ሬት ከነበረኝ አጠቃላይ 2025 ላይ ከወሰድኳቸው ከ12 ወሮች አጠቃላይ 70% ዊን ሬት ካለኝ ሌሲ 200 ትሬዶችን ወስጄ ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ከነዛ ትሬዶች 70%ን ዊን ማድረግ ከቻልኩኝ በሚቀጥለው ዓመት ኮምፔር ማድረገው የራሴን ፐርፎርማንስ ከየትኛው ጋር ነው? ከዚህ ጋር ነው ማለት ነው። 2026 ላይ
እንዴት ነበርኩኝ? ከዚህ የተሻለ ዊን ሬት አለኝ ወይስ ዊን ሬት ይቀንሷል? ይሄን ነው ማለት ነው የምናየው። ለሲ 2026 ላይ 80% ዊን ሬት አገኘን ማለት ነው which is good አይደለም? ስለዚህ ስቲል ግን ሪስክ ሪዋርዳችን ቅድም እንደነገርኳችሁ ሊኩዊዲቲ ተጠቅመን ነው የምንገባው። ፊክስድ የሆነ ሪስክ ሪዋርድ አይደለም አይደል የምንጠቀመው። ብዙ ሰው ፊክስድ የሆነ ሪስክ ሪዋርድ የሚጠቀመው በቃ ሁሌ ተመሳሳይ አይነት አማውንት ለማግኘት ነው። ግን በዛ ውስጥ ያለ ፍቃዳችን የምናጣቸው ገንዘቦች ይኖራሉ ማለት ነው። ስለዚህ ሁሌም ይህንን ሪስክ ሪዋርድ ሬሾ እና ዊን ሬት አብረን የምናየው ሀሳብ ነው፣ እንመጣበታለን። ምን ያህል ሪስክ ሪዋርድ መኖር አለበት፣ ምን ያህል ዊን ሬት መኖር አለበት፣ ቢካዝ ሁለቱ የተለያዩ ሀሳቦች ናቸው። እኔ በብዛት የምገባቸውንም ትሬዶች ካያችሁ እንደ ፕራይስ አክሽን ትሬደር ደግሞ ፕራይስ አክሽን ዊን ሬቱን ከሌላ የተሻለ አሪፍ ስለሆነ በብዛት የምጠቀመው ወይም ደግሞ ሞር ፎከስ የማደርገው ከሁለቱ ሀሳቦች የትኛው ላይ ነው ካላችሁኝ፣ ወይም ደግሞ ከሪስክ ሪዋርድ ሬሾ እና ብዙ ሪስክ ሪዋርድ ሬሾ ከማግኘት እና ለምሳሌ 1/8 ሊሆን ይችላል። እዚህ ጋር ደግሞ ያው 1/3 ከሁለቱን የምመርጠው 1/8 ሆኖ ለሲ 55% 60% ዊን ሬት፣ እዚህ ጋር ደግሞ 1/3 ሆኖ 80% ዊን ሬት። አይ ፕሪፈር ይሄን እመርጣለሁ እኔ ቢካዝ ለሳይኮሎጂ ማለት ነው። እንደ ፕራይስ አክሽን ትሬደር ደግሞ በብዛት የምንገባቸው ትሬዶች ዴይ ትሬድ እና ስዊንግ ናቸው አይደለም። ስለዚህ ሞር ወደ ሃየር ታይም ፍሬም ከፍ ባላችሁ ቁጥር ዊን ሬታችሁ ከፍ ይላል፣ ሪስክ ሪዋርድ ሬሾአችሁ ደግሞ ዝቅ ይላል ማለት ነው። ስለዚህ በብዛት ስካልፐሮች አይታችሁ ከሆነ ዊን ሬታቸው ብዙም አይሆንም፣ ግን ስቲል ጥሩ ገንዘብ ይሰራሉ። አሁን ለምሳሌ ውጭ ሀገር ያሉ ትሬደሮችን ካያችሁ 35% ዊን ሬት ኖሯቸው ስካልፐሩ ነው ኦልሞስት ካፒታላቸው ከሚሊየንስ ካፒታል ያላቸው ሰዎች አሉ አይደለም። ያኛው which is good እነሱ የመረጡት የነሱ ሞዴል ነው። ስለዚህ 35% ዊን ሬት ኖሮት የሆነ ሰው ከ5RR በላይ የሚሰራ ከሆነ በየትሬዶቹ ጥሩ ገንዘብ ሜክ ማድረግ ይችላል ማለት ነው። ስለነዚህ ሀሳቦች እንመጣበታለን። ስለዚህ ሁለቱ ላይ እናንተ የትኛው ሞዴል ነው የምከተለው? እኔ የምከተለው ሞዴል ምን ላይ ነው ፎከስ የሚያደርገው? ዊን ሬቱን የተሻለ ሪስክ ሪዋርዱን የተሻለ። ቢካዝ አሁን 35% ዊን ሬት ያለውን ሰውዬ ላጣጥለው አልችልም። ቢካዝ ጥሩ ሪስክ ሪዋርድ አለው። ሪስክ ሪዋርድ ሬሾ አሪፍ ነው። ዊን ሬቱ ሎ ቢሆንም ጥሩ ገንዘብ ይሰራል። አት ኤንድ ኦፍ ዘ ዴይ ዊን ሬቱ አሪፍ መሆኑ ሪስክ ሪዋርድ አሪፍ መሆኑ ምናምን አይደለም ማለት ማተር የሚያደርገው ምንድነው? ማተር የሚያደርገው ጥሩ ገንዘብ መስራት ነው፣ ወይም ደግሞ ቆንጆ ኮንስታንሲ አግኝተን አሪፍ ኢንካም ጀነሬት ማድረግ ነው። ስለዚህ በሁለቱም መንገድ አሪፍ ኢንካም ጀነሬት ማድረግ ይቻላል። ስለዚህ የኔ ሞዴል እንጋ ነው ፎከስ የሚያደርገው የሚለውን ነገር በደንብ ፎከስ አድርጉ። ይሄ የሆነ ሰው ለምሳሌ ፕሮፌሽናል ትሬደር ሆኖ 35% ነው ዊን ሬት ሲላችሁ ቲስ ይሄ ሰውዬ እኮ ምናምን ድሮ ምን እንደዛ ስለምል ማለት ነው። ሜቢ እንደዛ የምትሉም ሰዎች ካላችሁ እንደዛ አይደለም። ስቲል ያው ትሬዲንግ ላይ ሪሰርች ብትሰሩ 5% ዊን ሬት ኖሮት በጣም ብዙ ገንዘብ የሰራ ሰው ያለ በተለይ early 2000 ምናምን አካባቢ ማለት ነው። እና እንደዛ አይነት ገንዘቦች ይሰራሉ። የእናንተ ሞዴል ለሚወስነው ያን ነገር የምትመርጡት ከእናንተ ፐርሰናል የሆነ ባህሪያችሁ ጋር ሊሆን ይችላል፣ ከምትጠቀሙት ስትራቴጂ ጋር ሊሆን ይችላል። ስለዚህ ያንን ለእናንተ የሚሰጣችሁ ነገር ነው ማለት ነው የምታዩት። ስለዚህ ዊን ሬት እና ሪስክ ሪዋርድ ሬሾ ጋር ስንመጣ ሁለቱ ሀሳቦች ባላንስ ማድረግ አለብን። የሁሉም ሰው ተመሳሳይ መሆን የለበትም ወይም ደግሞ አይጠበቅበትም። ግን እነዚህ ሁለት ሀሳቦች ባላንስ መደረግ አለባቸው፣ ሪስክ ሪዋርድ ሬሾ እና ዊን ሬት ማለት ነው። እነዚህን ሀሳቦች ያው ስንመጣባቸው እዚህ ጋር ለምሳሌ እንደምታዩት 1RR የሚወስድ ሰው በብዛት 1RR የሚወስድ ሰው ለምሳሌ 60% ዊን ሬት ካለው ስቲል ፕሮፊት ነው። 60% ዊን ሬት ካለው ስቲል ፕሮፊት ነው ማለት ነው የሚሰራው። 50% ዊን ሬት ካለው ብሬክ ኢቭን ነው። ከ40% በታች ከሆነ ግን ምንድነው ማለት ነው? ሉዝ ነው ማለት ነው የሚገጥመው። እስከ 40% ድረስ ግን ብሬክ ኢቭን ነው። እዚህ ጋር 50% ቢሆን በቃ ሁሌም ሉዝ ያደረገውን ያገኛል። ከዛ 50% ነው ዊን ሬቱ፣ ሉዝ ያደርጋል ያገኛል፣ ሉዝ ያደርጋል ያገኛል ነው ማለት ነው። ጀስት ብሬክ ኢቭን ነው። 60% ከሆነ ግን የተወሰነ ፕሮፊት ይሰራል ማለት ነው። ስለዚህ ይሄ ሰውዬ ዊን ሬቱ ብዙም አይደለም፣ ከዛ ግን ሪስክ ሪዋርድ ሬሾም ዳት ማች አይደለም። ቢካዝ ዋን ሪስክ ሪዋርድ ሬሾ እየወሰድን 60% ማለት በጣም ትንሽ ስለሆነ ማለት ነው። ስለዚህ ለምሳሌ ትሩ ሪስክ ሪዋርድ ሬሾ የሚወስድ ሰው ስቲል 40% ዊን ሬት ኖሮት ፕሮፊታብል መሆን ይችላል አይደለም። እዚህ ጋር እንደምታዩት 40% ዊን ሬት ኖሮት ፕሮፊታብል መሆን ይችላል 1RR የሚወስድ ሰው ማለት ነው። ስለዚህ እዚህ ጋር ፕሮፊታብል የሚሆነው 40% ዊን ሬት ነው። ኢቨን ብሬክ ኢቭን ለመምጣት ራሱ
ወደዚህ በጣም ከ35% በታች ሉዝ ማድረግ አለበት ማለት ነው። ብሬክ ኢቭን ለመምጣት 30% ዊን ሬት ካለው ሉዝ ያደርጋል ማለት ነው። 1 to 3 ሪስክ ሪዋርድ ሬሽዮ የሚወስድ ሰው ሉዝ ለማድረግ የግዴታ ከ20% በታች ፕሮፊት መስራት አለበት ማለት ነው። እዚህ ጋር እንደምታዩት የግዴታ አንፕሮፊታብል ለመሆን ከ20% በታች ፕሮፊት መስራት ዊን ሬቱ ከ20% በታች መሆን አለበት። እዚህ ጋር ደግሞ እንደምታዩት 1 to 4 ሪስክ ሪዋርድ ሬሽዮ የሚሰራ ሰው ብሬክ ስቲል 20% ዊን ሬቱ ብሬክ ኢቭን ላይ ነው የሚሆነው ማለት ነው። ስቲል 20% ቢሆን ራሱ ዊን ሬቱ እዚህ ጋር እንደምታዩት 20% ቢሆን እዚህ ጋር ዊን ሬቱ ብሬክ ኢቭን ላይ ነው ስቲል የሚሆነው ማለት ነው። 5 ሪስክ ሪዋርድ ሬሽዮ የሚያገኝ ሰው ደግሞ ስቲል 20% ዊን ሬት ኖሮት ራሱ ፕሮፊት ይሰራል ማለት ነው። ቅድም ያልኳችሁ 35% ዊን ሬት ኖሯቸው ስቲል ጥሩ ገንዘብ ሜክ የሚያደርጉ ፕሮፌሽናል ትሬደሮች አሉ። ዶክመንታሪያቸውንም ዎል ስትሪት አካባቢ ያለውን ብታዩ በብዛት ያው ስካልፐሮች ናቸው እንደዚህ አይነት እንትን የሚኖራቸው። ስካልፐር ማለት ያው ወደፊት በደንብ እንትላችኋለሁ ለምታውቁ አላችሁ፣ ለማታውቁ በጣም ሾርት ተርም የሆኑ ሴታፖችን የሚወስዱ ከ5 ሚኒት በታች እስከ 1 ሚኒት ድረስ ስካልፕ የሚያደርጉ ሰዎች ማለት ነው። ዴይ ትሬድ የምንላቸው ደግሞ ከ15 ሚኒት እስከ 4 አወር 1 አወር ድረስ የሚገቡ። ስዊንግ ደግሞ የምንላቸው ከ4 አወር ጀምሮ ዴይሊ ላይ ሊሆን ይችላል ሴታፖች የሚገቡ ሰዎች ማለት ነው። ይሄ ስዊንግ ሲሆን 3 ቀን 4 ቀን ሊያደር ይችላል። ከዛ ደግሞ ይሄ ፖዚሽን ትሬደር የምንላቸው ኢቨን እስከ አመት የሚይዙ አሉ። ከ3 ወር እስከ አመት ውስጥ ይይዛሉ። ስለዚህ ሁሉም ሾርት ታይም ፔሪድ ነው። ስካልፐር የምንለው ከ30 ደቂቃ በላይ ሴታፖችን አያቆዩ። በዛ ቢባል 1 ሰዓት። ዴይ ትሬድ ለ1 ቀን ማለት ዴይ ትሬድ ማለት በቃ የማያድር ሴታፕ ማለት ነው። ስዊንግ ደግሞ ከ3 ቀን እስከ 1 ሳምንት ድረስ ሴታፖችን ሊያቆዩ ይችላሉ ማለት ነው። ስለዚህ ይሄ የተለያየ የትሬዲንግ ስታይል ነው። የተለያየ ሁሉም ሰው ከየራሱ ፐርሰናሊቲ ጋር ከስትራቴጂ ጋር ይሄዳል። በብዛት ነው የምንገባቸውን ትሬዶች ካያችሁ ዴይ ትሬድ እና ስዊንግ ነው ማድረግ የምናደርገው። አንዳንዴ ሳምንት ድረስ ሆልድ የምናደርጋቸው ሴታፖች አሉ። ፖቴንሻላቸው ጥሩ ከሆነ የመሄድ አቅም ካላቸው ሳምንት ድረስ ሆልድ የምናደርጋቸው ሴታፖች አሉ። በብዛት ዴይ ትሬድ ነው ማለት ነው ለማድረግ የምንሞክረው። ስለዚህ ለምሳሌ አሁን ያው ይሄኛው ትሬድ እነዚህ ትሬዶች የምታስታውሱ ከሆነ ሜቢ ፐብሊክ ቻናል ላይ ያው ሼር አድርጌ ስለሆነ የገባ ነው። እነዚህ ትሬዶች ዴይ ትሬድ ናቸው። ለምሳሌ ጎልድ ላይ ዲስ ዊክ ያሳደርነው ሴታፕ አለ አይደለም? ይሄ ሴታፕ 1 ቀን አድሯል እዚህ ጋር። ስለዚህ ይሄ እንደ ስዊንግ መታየት ይችላል ጀስት 1 ቀን ስላደረ ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ግን እዚህ ጋር ማተር የሚያደርገው ነገር ምንድነው? እነዚህን ሪስክ ሪዋርድ ሬሽዮ እና ዊን ሬትን ማመጣጠን። ቅድም እንደነገርኳችሁ ለምሳሌ አንድ ሰው እዚህ ጋር ሌሲ 60% ዊን ሬት ኖሮት 3 ሪስክ ሪዋርድ ሬሽዮ አቬሬጅ የሚወስድ ከሆነ አቬሬጅ ስላችሁ ቅድም እንደነገርኳችሁ ፊክስድ አይደለም ሁሌ፣ ግን ሁሉም ሪስክ ሪዋርድ ሬሽዮቹ ሲደመሩ አንድ ላይ ማክሲመም ከ3 ሪስክ ሪዋርድ ሬሽዮ ፐር ትሬድ የሚወስድ ከሆነ ማለት ነው። ስለዚህ 60% ዊን ሬት ማለት በጣም ጥሩ ገንዘብ መስራት ይችላል። 70% ጥሩ ገንዘብ መስራት ይችላል። ስቲል 50% ነው ጥሩ ገንዘብ መስራት ይችላል። ስለዚህ እነዚህ ሁለቱን ሀሳቦች ባላንስ በማድረግ ነው ሪስክ ማኔጅመንታችንን የምናመጣው ማለት ነው። ይሄ ትልቅ ሀሳብ። ይሄን ሀሳብ መረዳት አንደኛ ትሬዲንግ ሎንግ ተርም እንድትይዙት ያደርጋችኋል። ዲሲፕሊን እንድኖራችሁ ያደርጋችኋል። ቢካዝ በጣም ትልቅ የሆነ ሀሳብ ስለሆነ ማለት ነው። ሪስክ ሪዋርድ ሬሽዮ እና ዊን ሬትን ባላንስ ማድረግ አንደኛ ሰውን እንዳታዩ። ለምሳሌ ሌሲ የሆነ 35% 40% ዊን ሬት ያለው ሰው 5 ሪስክ ሪዋርድ ሬሽዮ ሲሰራ እኔ ለምን እንደዛ አልሰራውም ማለት የለባችሁ። ለምሳሌ 5 ሪስክ ሪዋርድ ሬሽዮ ቢሰራ 35% 40% ዊን ሬት ያለው ሰውዬ እናንተ ዴይ ትሬደር ሆናችሁ 3 ሪስክ ሪዋርድ ሬሽዮ እየወሰዳችሁ ለምሳሌ ሌሲ 60% ዊን ሬት ቢኖራችሁ አይ እንዴት እሱ 5 ሪስክ ሪዋርድ ሬሽዮ ነው የሚወስደው እኔ 3 ሪስክ ሪዋርድ ሬሽዮ ነው የሚወስደው፣ ስለዚህ እሱ እየበለጠኝ ነው ወይ ደግሞ እኔ ከዚህ በላይ መስራት አለብኝ፣ ልክ አይደለሁም፣ እኔ ብዙ እየሰራው አይደለም የሚል አይነት ተሳቢ መኖር የለበትም ማለት ነው። አት ኤንድ ኦፍ ዘ ዴይ ማተር የሚያደርገው ዊን ሬታችሁና ሪስክ ሪዋርድ ሬሽዮአችሁ ተመጣጥኗል ወይ? የግድ ፕሮፊት ለመስራት እዚህ ጋር እንደምታዩት ዋናራ ራሱ እስቲ ቢጠቀሙ 50% ዊን ሬት ሆናችሁ ብሬክ ኢቭን ነው የምትሆኑት፣ 60% ስቲል ፕሮፊታብል ነው የምትሆኑት ማለት ነው። በዚህ ደረጃ ነው ማለት ነው ማየት ያለባችሁ። የግዴታ ለምሳሌ 1 2 3 ሪስክ ሪዋርድ ሬሽዮ እየተጠቀማችሁ ሉዝ ለማድረግ ከ25% በላይ ከ25% በታች የሆነ ዊን ሬት ነው ሊኖራችሁ የሚገባው ማለት ነው። ያ ማለት ሌሲ 100 ትሬድ ገብታችሁ 25 ትሬድ ዊን ብታደርጉ ራሱ ከ100 ስቲል ብሬክ ኢቭን ውስጥ ናችሁ ማለት ነው 3 ሪስክ ሪዋርድ ሬሽዮ እየወሰዳችሁ። ስለዚህ
ሁሌም ይሄንን ነገር እንደ ትሬደር ኮንሲደር ማድረግ አለብን። እነዚህ ነገሮች ኮንሲደር ስናደርግ ይሄ ሉዚንግ ፕሮባቢሊቲውን አንደርስታንድ እያደረግን ይመጣል። ሁሌም መርሳት የሌለብን ነገር ሉዝ እንዳለ ነው። ሁሌም ትሬድ ልንገባ ስንል ኮንሲደር ማድረግ ያለብን ይሄ በቃ ያለ የሌለ ገንዘባችንን ቅድም እንዳወራ ነው ራሳችን ሪስክ ውስጥ ከተን ሳይሆን ሪስክ ማድረግ ያለብን ሁሌም ምንድነው ማድረግ ያለብን ኦኬ ይሄን ገንዘብ ይሄ ትሬድ ሉዝ ሊሆን ይችላል። ስለዚህ እዚህ ትሬድ ጋር ማስቀመጠው ገንዘብ ሉዝም ቢሆን ዊንም ቢሆን ያንን ነገር አውትካሙን አክሴፕት አደርጋለሁ የሚል አይነት ማይንድ ሴት መኖር አለበት። የሚመጣውን አውትካም አክሴፕት ማድረግ አለባችሁ። ካልሆነ እዚህ ትሬድ ላይ $50 ሉዝ ስታደርጉ አውትካሙን አክሴፕት ማታደርጉ ከሆነ እዚህ ጋር $50 አጣው ብላችሁ በሚቀጥለው ትሬድ $100 ሪስክ አድርጋችሁ ልትገባላችሁ። ለምን? ለማስመለስ። እዚህ ጋር ምን ታጣላችሁ ማለት ነው። $50 ስላጣችሁ ብቻ አግሬሲቭ ሆናችሁ ገብታችሁ $150 አጣችሁ ማለት ነው። ድጋሚ ሴታፕ አልተፈጠረም፣ ምንም አልተፈጠረም። ጀስት ገንዘብ አጥቻለሁ ማስመለስ አለብኝ በሚል ሳይኮሎጂ። ይሄ ሳይኮሎጂ ደግሞ የሚቀረፈው በምንድን ነው? መጽሐፍ በማንበብ ምናምን አይደለም። እነዚህን ሀሳቦች ባላንስ በማድረግ ነው ማለት ነው። የሚመጣን አውትካም አክሴፕት በማድረግ ሉዞች ሲመጡ ኦኬ ትሬዲንግ ላይ ፕሮባቢሊቲ ነው ትሬዲንግ ጀስት ፕሮባቢሊቲ። ስለዚህ ፕሮባቢሊቲ ነው ብለን አክሴፕት አድርገን ሉዙንም ዊንኑም አክሴፕት ማድረግ። ዊንም ሲሆን ኦቨር ኮንፊደንት መሆን የለብንም። በቃ ኦኬ ዊን አድርገናል፣ ኔክስት ትሬድ ፎከስ ማድረግ፣ ሴታፖች ካሉ መጠበቅ፣ ወደ ኔክስት ትሬድ ፎከስ ማድረግ፣ አሁን ላይ ያለ መሆን ማለት ነው። አውትካሙ ላይ አትቅሩ። የሆነ ሴታፕ ገብታችሁ ዊን ስታደርጉ በቃ እኔ ጀግና ነኝ አደገኛ ነኝ ብለን ኔክስት ትሬድ ላይ አግሬሲቭ በሆነ መንገድም ኦቨር ኮንፊደንት ሆነን መግባት የለብንም። ሉዝም ስታደርጉ አይ በቃ እኔ ይቅርብኝ ትሬዲንግ ብዙም አይደለም ምናምን ብላችሁ ራሳችሁንም ወደዛ መውሰድ የለባችሁም ማለት ነው። ኮንፊደንታችሁንም ሎስ ማድረግም የለባችሁም፣ ኦቨር ኮንፊደንትም መሆን የለባችሁም ማለት ነው። ስለዚህ እነዚህን ሀሳቦች ሪስክ ቱ ሪዋርድ ሬሾ እና ዊን ሬት ላይ በደንብ ባላንስ አድርጋችሁ ፎከስ ማድረግ መቻል ይኖርባችኋል ማለት ነው። ሌላኛው ድሮዳውን ነው። ድሮዳውን ማለት ያው በብዛት ፕሮፊርም ላይ ሊሆን ይችላል፣ ላይቭ አካውንት ላይም ሊሆን ይችላል እና እኛ ካለን ካፒታል በታች ሲሆን ሚኖር ማይንድ ሴት ያ ማለት ሌሲ ለምሳሌ የኛ ኢኒሻል ካፒታላችን $500 ነው እንበልና ስለዚህ ያው $500 በታች ያለ ማንኛውም የኛ ባላንስ ድሮዳውን ውስጥ ነው አይደለም። ስለዚህ ሁሌ ምን አይነት እሳቤ ይኖረናል? ሜንታሊቲያችን ማርኬት ከዚህ በታች ድሮዳውን ላይ በሚሆንበት ሰዓት በቃ ይሄን ገንዘብ አጣሁት፣ ስለዚህ ኢሞሽናል እንሆናለን። በቃ ሌላ ትሬድ ለመግባት ስንቶቻችሁ እንደዚህ አይነት ነገር አጋጥሟቸዋል? እኔ ፐርሰናሊ በተለይ የጀመርኩ አካባቢ በጣም ነበር የሚያጋጥመኝ። የሆነ ትሬድ ሉዝ ሳደርግ ተስፋ ቆርጣለሁ። በቃ የቀረው ካፒታል ብዙ አይመስለኝም። ስቲል እኮ $50 ነው ያጣሁት፣ ወይ ደግሞ $100 ሊሆን ይችላል፣ $400 ሊሆን ይችላል የቀረኝ። ግን ምንድነው ማስበው በቃ ሙሉ ለሙሉ ኮንፊደንቴ ሎስ አደርጋለሁ። በቃ አግሬሲቭ በሆነ መንገድ ግሪዲ ሆኜ ገብቼ ባንዴ ከዚህ ድሮዳውን እንደወጣ ነው የምጠብቀው ራሴን ከዚህ ድሮዳውን ለማውጣት። እንደዚህ አይነት ነገሮች ትሬዲንግ ላይ መኖር የለባቸውም። ድሮዳውን ሲኖር ስቲል የምንጠቀመውን ትሬዲንግ ሩል መቀጠል መቻል ይኖርብናል ማለት ነው። ለምሳሌ $400 ቀረን እንበልና $100 ሎዝ ላይ ነን አይደለም። ተመሳሳይ ሪስክ ማኔጅመንት መጠቀም አለብን ከበፊቱ ጋር። ይህን ሉዝ ስናደርግ ለምሳሌ $50 ነው ሪስክ ያደርግን የነበረው። ከዚህ ድሮዳውን ለመውጣት ቀላል ነው። እዚህ ጋር ነን አይደለም፣ $400 ነው አይደለም። አንድ ትሬድ 1 ሪስክ ሪዋርድ ሬሾ ሪስካችንን ማኔጅ አድርገን ትሬዲንግ ፕላናችን አክብረን ሃይ ፕሮባቢሊቲ የምንለውን ሴታፕ ከገባን ድጋሚ ይሄንን ሴታፕ ወደ ስንት መመለስ እንችላለን? ወደ 500 መመለስ እንችላለን ማለት ነው። በሁለት ትሬድ ሉዝ ያደረግነው በአንድ ትሬድ ሪከቨር እናደርጋለን። ከዛ በኋላም ኦኬ ከድሮዳውን ወጣው፣ ስለዚህ በቃ የሆነ ኦቨር ኮንፊደንት መሆን የለብን፣ ካልሆነ ድጋሚ ሊመለስ ስለሚችል ማለት ነው። ስለዚህ ሁሌም ትሬዲንግ ፕላናችን እያከበርን በዚህ አይነት መንገድ ነው መቀጠል ያለብን ማለት ነው። ስለዚህ ድሮዳውን ላይ ስንሆን አላስፈላጊ አይነት ይሄ ኢሞሽናል መሆን ምናምን የለብንም። ተመሳሳይ አይነት ማይንድ ሴት ይዘን ነው መምጣት ያለብን። ሁሌም ትሬዲንግ ላይ ስንመጣ ሉዝ ስላረግን ዊን ስላረግን የሚቀየር አይነት ማይንድ ሴት መኖር የለበትም። ሁሌም ተመሳሳይ አይነት ማይንድ ሴት ነው ማለት ነው መኖር ያለበት። ካልሆነ ያው የሆነ ቀን ደስ ሲለን ሃይ የሆነ ሪስክ እናደርጋለን፣ የሆነ ቀን ደግሞ ኮንፊደንታችንን ሎስ ስናደርግ ደግሞ የሆነች ትንሽ ሪስክ እናደርግና ሪስክ በምናደርገው ነገር ደስተኛ እንሆንም በምናገኘው። ቢካዝ ሁሌም ትሬዲንግ ላይ ሪስክ ያደረግነው ነው አይደለም የምናገኘው። ስለዚህ በምናገኘው አጠቃላይ ፕሮፊት ደስተኛ እንሆንም ማለት ነው፣ ትንሽ ስለሆነ ሪስክ ያደረግነው።
ስለዚህ ምንድነው ማድረግ ያለብን? ሁሌም ተመሳሳይ ፕሮፐር የሆነ ሪስክ ማኔጅመንት መጠቀም ማለት ነው። ስለ ፕሮፐር ሪስክ ማኔጅመንት ስንመጣ ፖዚሽን ሳይዝ፣ ስለዚህ ሀሳብ ብዙ ጊዜ የምጠየቀውም ሀሳብ ስለሆነ ማለት ነው። ያው አጠቃላይ ስለ ሪስክ ማኔጅመንት ስለሆነ እያወራን ያለ ነው። እነዚህን ፓርቶች 9 ፓርቶች በደንብ አንደርስታንድ ታደርጓቸው ስለምፈልግ ነው ዲቴል እያወራሁባቸው ያለሁት። ቪዲዮ ከረዘመ አም ሶሪ እንግዲህ። ስለዚህ ፖዚሽን ሳይዝ ማለት ያው ፐር ትሬድ ምን ያህል ሪስክ እናደርጋለን ማለት ነው እያንዳንዱ ትሬድ ላይ። ያ ማለት ብዙ ጊዜ አሁን አያለው ምን አይነት ነገሮችን አያለው። የሆነ ሰው ሌሲ የሆነ ትሬድ ላይ 100 ፒፕስን ሪስክ ያደረግነው እንበልና ፒፕስ የሆነ ትሬድ ላይ ደግሞ ለምሳሌ 200 ፒፕስ ነው እንበለው ፒፕስ። ብዙ ጊዜ የማየው ማስተውለው ነገር ምንድነው? ብዙ ሰዎችም ስለምጠይቁ ማለት ነው ለ100 ፒፕስ ለ200 ፒፕስ የምትጠቀሙት እንትን ተመሳሳይ ነው። ያ ማለት ነው ለምሳሌ ለ100 ፒፕስ 0.2 ከተጠቀማችሁ እዚህ ጋር ለ200 ፒፕስ 0.2 ነው የምትጠቀሙት። ይሄ ማለት ፕሮፐር ሪስክ ማኔጅመንት የላችሁ ማለት ነው። ሪስክ የምታረጉት ገንዘብ ተመሳሳይ አይደለም። እናንተ ተመሳሳይ እያረጋችሁ ያላችሁት ሎስ ሳይዛችሁ ነው። የምትገቡበት ሎስ ሳይዝ ነው እንጂ ተመሳሳይ እየሆነ ያለው እየገባንበት ያለ ነው ሎስ ሳይዝ ነው እንጂ ተመሳሳይ ሪስክ የምናደርገው ገንዘብ ተመሳሳይ አይደለም። ለምሳሌ እዚህ ጋር 100 ፒፕስ ላይ 0.2 ሪስክ ስናደርግ ለምሳሌ $200 ሊሆን ይችላል ሪስክ ያደርግነው አይደለም። ኦኬ እዚህ ጋር $200 ሪስክ አድርገናል ማለት ነው። 200 ፒፕስ ላይ 0.2 ሪስክ ስናደርግ ስንት ነው ሪስክ የምናደርገው? $400። ስለዚህ ተመሳሳይ ሪካር እጥፉን ነው እየተጠቀምን ያለ ነው ማለት ነው። ስለዚህ ፕሮፐር ሪስክ ማኔጅመንት ሲባል ሁሌም ማየት ያለብን ምንድነው ሎስ ሳይዛችን ምን የገባነው ፒፕስ ርዝማኔ ወይም ደግሞ ስፋቱ ሲደመር እኛ ሪስክ የምናደርገው ገንዘብ። እኛ ሪስክ ማድረግ የምንፈልገው ሁሌም $200 ነው እንበል። ስለዚህ ምንድነው የምናደርገው 0.2 ከሆነ ወይም ደግሞ 200 ፒፕስ ከሆነ የኛ ሁለተኛው ሴታፕ ላይ የምንገባው ያሰብነው ሪስክ የመጀመሪያው ሴታፕ 100 ፒፕስ ስለሆነ 0.2 ገባን $200 ሪስክ አደረግን ማለት ነው። ኦኬ ይሄ ጥሩ ሐሳብ ነው። ሁለተኛው ትሬድ ግን 200 ፒፕስ ነው። የመጀመሪያው 100 ፒፕስ ስለሆነ ነው $200 ሪስክ አድርገን 0.2 ይሆናል አይደል? ስለዚህ እዚህኛው 200 ፒፕስ ላይ $200 ሪስክ ለማድረግ ምንድነው የምናደርገው? ሎስ ሳይዛችንን ነው የምንቀንሰው። ይሄንን ሎስ ሳይዝ እናጠፋውና ስንት እናደርገዋለን? 0.1 እናደርገዋለን ማለት ነው። እጥፍ እንቀንሰዋለን። ከዛ ምን ይሆናል? 100 ፒፕስም እዚህ ጋር ለምሳሌ ሜቢ አረን ነው ከተጨማለቀ እንግዲህ ሶሪ 100 ፒፕስ ላይ ሪስክ ያደረግነው ገንዘብ 200 ፒፕስ ላይ ሪስክ ያደረግነው ገንዘብ ተመሳሳይ ይሆናል ማለት ነው። ሁለቱ ላይ ሪስክ የምናደርገው ገንዘብ ተመሳሳይ ካልሆነ ችግር ውስጥ ነን ማለት ነው። በብዛት ነኝ ካያችሁ ሎስ ሳይዜ የተለያየ ነው። ብዙ ጊዜ ስገባ ሎስ ሳይዜ ይለያያል አይደል? ብዙ ጊዜ ጠይቁኛላችሁ ሪስክ በደንብ ማኔጅ አይደረግም። እዚህ ጋር ነው ሪስክ ማኔጅ እንዳደረግ የሚያደርገኝ ይሄኛው ሎስ ሳይዝ ነው። ገባችሁ አይደለም? መለያየቱ ነው። እዚህ ጋር አሁን ሁለቱ የተለያየ ነው። ስለዚህ የተለያየ ነው ማለት ሪስክ ተመሳሳይ ሪስክ እያደረኩ አይደለም ማለት አይደለም። ሁለቱም ጋር እንደምታዩት $200 ነው ሪስክ ያደረኩት። ግን እዚህ ጋር ምኑ ይለያያል? እዚህ ጋር 200 ፒፕስ ነው ምኑ ቲክነሱ ወይ ደግሞ አጠቃላይ ኤሪያው የስቶፕ ሎዝ ኤሪያ። እዚህ ጋር ደግሞ 100 ፒፕስ ነው። ስለዚህ ምኑን መቀነስ አለብኝ? 100 ፒፕስ የሆነው ላይ ሎስ ሳይዜ መጨመር አለብኝ 200 ሪስክ ለማድረግ። እዚህኛው ጋር ግን እንደዚህኛው ጋር 0.2 ሪስክ ማድረግ ከሆነ ስንት ነው ሪስክ ማድረገው ማለት ነው? 0.2 400 ነው ማድረገው። ስለዚህ ምን አደርጋለሁ? ይሄንን አጠፋና 0.1 አደርገዋለሁ ማለት ነው። እዚህ ጋር ስንት ይሆናል ማለት ነው? የኔ ሪስክ አጠቃላይ 0.1 ሆነ ማለት ነው አይደለም? 0.1 ሆነ ማለት ወደ ገንዘብ ስቀይረው ይሄ 0.1 ስንት ይሆናል ማለት ነው? $200 አት ኤንድ ኦፍ ዘ ዴይ በሁለቱም ትሬድ በዚህኛውም ትሬድ ስንት ሪስክ አረኩ ማለት ነው? $200 ሪስክ አረኩ ማለት ነው። ስለዚህ ፕሮፐር ሪስክ ማኔጅመንት ማለት የእናንተ ስቶፕ ሎዝ ስለሰፋ ስለጠበበ ዝም ብላችሁ ራንደም 400 ፒፕስ ላይ 200 ፒፕስ ላይ 300 ፒፕስ ላይ ተመሳሳይ አይነት ሎስ ሳይዝ መጠቀም የለባችሁ። እነዚህ ሁሉ ላይ የተለያየ አይነት ሎስ ሳይዝ ነው የምትጠቀሙት። 400 ፒፕስ ላይ 0.5 ከተጠቀማችሁ 200 ፒፕስ ላይ ስትመጡ ስንት ነው መጠቀም ያለባችሁ ማለት ነው? ግማሹን ነው ማለት ነው። ቢካዝ ፒፕሳችሁ በጥፍ
400 ፒፕስ ላይ 0.5 ከተጠቀማችሁ እዚህኛው ጋር 200 ፒፕስ ላይ ስትመጡ የምትጠቀሙት ሎስ ሳይዝ ስንት ነው? አንድ ሎስ ሳይዝ ነው ትጨምራላችሁ፣ ተቃራኒ ማለት ነው። ስለዚህ ሁሌም ማየት ያለባችሁ ምንድነው የእናንተ ኤሪያ ሲደመር ስንት ገንዘብ ይሆናል፣ ወይም ደግሞ ሎስ ሳይዛችን ስንት ነው እዛ ኤሪያ ላይ ሪስክ የምናደርገው ገንዘብ ተመሳሳይ ለመሆን ማለት ነው። ያ ማለት ምን ማለት ነው? ሎስ ሳይዙን ተመሳሳይ ማድረግ አንችልም። ቅድም እንዳወራ ነው ለምሳሌ 100 ፒፕስ ላይ እና 200 ፒፕስ ላይ ተመሳሳይ አይነት ሪስክ ማድረግ አንችልም፣ ወይም ደግሞ ሎስ ሳይዛችን ተመሳሳይ መሆን የለበትም። ለዚህኛውም ለምሳሌ 100 ፒፕስ ላይ ለሲ 0.1 ተጠቀምን እንበል $100 ሪስክ ለማድረግ ማለት ነው። እዚህ 200 ፒፕስ ላይ 0.1 መጠቀም አንችልም። የምናደርገው ምንድነው 0.05 ነው መጠቀም እንችለው ማለት ነው። ቢካዝ በግማሽ መቀነስ አለብን፣ ካልሆነ ሪስክ ውስጥ ስለምንገባ ማለት ነው። ስለዚህ ሁሌም ፎከስ ማድረግ ያለብን እነዚህ ቁጥሮች ተመሳሳይ እንዲሆኑ አይደለም። ፕሮፐር ሪስክ ማኔጅመንት ስንባል ፎከስ ማድረግ ያለብን ሁሌም ይህን ገንዘብ ሪስክ ማድረጋችን ነው። የኛ የገባነው ኤሪያ $100 የሚሆነው ምን ያህል ሎስ ሳይዝ ብጠቀም ነው። ስለዚህ 200 ፒፕስ ላይ $100 የሚሆነው 0.05 ስንጠቀም ከሆነ 100 ፒፕስ ላይ ደግሞ $100 የሚሆንልን $100 ሪስካችን የሚሆነው 0.1 ስንጠቀም ከሆነ ሁሌም የተለያየ ሎስ ሳይዝ ሊኖረን ይችላል ማለት ነው። እኔ ስገባ በብዛት ትሬዶችን ካያችሁኝ የምጠቀመው ሎስ ሳይዝ የተለያየ ነው። ሪስክ የማደርገው ገንዘብ ግን አንድ አይነት ነው። ቢካዝ ፎከስ የማደርገው ምን ያህል ሎስ ሳይዝ ተጠቀምኩ የሚለው ላይ ሳይሆን እኔ ሪስክ ማድረግ የምፈልገውን ገንዘብ ሁሌም በተመሳሳይ መንገድ ሪስክ እያደረኩ ነው ወይ $100 ከሆነ $100፣ $50 ከሆነ $50፣ $10 ከሆነ $10 ሪስክ እያደረኩ ነው ወይ እዛ ነገር ላይ ነው ፎከስ የማደርገው። ካልሆነ ምንም ሪያሊቲው ስለማይመጣልን ማለት ነው። ቢካዝ ቅድም እንደነገርኳችሁ መደጋገም እንዳይሆን $100 ላይ 0.1 ገብተን 100 ፒፕስ ስቶፕ ሎዝ ያለን ኤሪያ ላይ 0.1 ገብተን 200 ፒፕስ ስቶፕ ሎዝ ኤሪያ ያለን ላይ ደግሞ 0.1 ከገባን ሪስክ የምናደርገው ከዚህ እጥፍ ነው ማለት ነው። ቢካዝ ፒፕሱ እዚህ ጋር እንደምታዩት ይሄ ፒፕስ እዚህ ጋር ያለው ይሄ ፒፕስ እጥፍ ጨምሯል። 100 ነበረ 200 ሆኗል። እኛ ግን እዚህ ጋር እንደገባ ነው እዚህ ጋርም 0.1 ለመግባት ብንሞክር ምንድነው የሚፈጠረው? $100 ነበር ሪስክ ማድረግ የፈለግነው። አሁን ስንት እናደርጋለን ማለት ነው? $200 ሪስክ እናደርጋለን ማለት ነው። ይሄ ማለት ደግሞ እጥፍ እኛ ሪስክ ማድረግ ካለብን እጥፍ አደረግን ማለት ነው። እንደዚህ አይነት ነገሮች ድሮዳውን ውስጥ ይከቱናል፣ ሎስ እንድናደርግ ያደርጉናል። ስለዚህ ሁሌም ፕሮፐር የሆነ በተመሳሳይ መንገድ ሪስካችንን ማኔጅ ማድረግ አለብን። ስለነዚህ ሀሳቦች ሰፋ አድርገን እናያለን። ወደፊትም በሌሎች ቪዲዮዎችም ሰፋ አድርጌ ለእናንተ ለማሳየት ሞክራለሁ። ሁሌም ተመሳሳይ ሪስክ ማድረግ አለብን። የሆነ ትሬድ ከገባን ሪስክ የምናደርገው ገንዘብ ተመሳሳይ መሆን አለበት። ሪስክ የምናደርገው ሎስ ሳይዝ አይደለም ገንዘብ። ይሄ እዚህ ላይ ፎከስ አድርጉ። ብዙ ጊዜ የሚጠየቀው ሀሳብ ስለሆነ ሪስክ አረ ስቶፕ ሎዝ ሰፊ ነው እዳዝ ማደር። ስቶፕ ሎዝ ሰፊ ነው ማለት ሪስክ ሪዋርዳችን ነው። ለምሳሌ እዚህ ጋር እንደምታዩት እዚህ አካባቢ ነው አይደለም? ቅድሜ ነምሮ 4 ፖይንት ምናምን ነው አይደለም? ይሄ ሪስክ ሪዋርድ ሬሾ እዚህ ጋር ለምሳሌ ስንት ነው? 230 ፒፕስ ነው ሪስክ ያደረኩት አይደለም? እዚህ ጋርስ እንደምታዩት 300 ፒፕስ ነው። ስለዚህ ምን አደርጋለሁ? እዚህ ጋር መገባው ሎስ ሳይዝ እቀንሰዋለሁ። ሜቢ ወደ ኋላ መለስ ብላችሁ ይሄን ትሬድ እንዴት እንደገባ ነው ብታዩት ይሄኛውና ይሄኛው ሎስ ሳይዝ ተመሳሳይ አይደለም። የዚህኛው ይቀንሳል። ለምን? ሪስክ የማደርገው ገንዘብ ተመሳሳይ ነው እዚህኛውና እዚህኛው ጋር። ግን ምንድነው የሚፈጠረው? እነዚህ ሁለቱ ትሬዶች ላይ ይሄኛው ስቶፕ ሎዙ ሰፊ ነው። ይሄኛው ትሬድ እዚህ ጋር ያለው ትሬድ ስቶፕ ሎዙ ሰፊ ነው፣ ይሄኛው ደግሞ ጠባብ ነው። ስለዚህ ጠባቡ ላይ ለምሳሌ እዚህ ትሬድ ላይ ሌሲ $1000 ከሆነ ሪስክ የምናደርገው ወይ $500 ከሆነ ምን እናደርጋለን ማለት ነው? እዚህ ጋር እናመጣና እዚህ ጋር ሎስ ሳይዛችንን እንጨምረዋለን ማለት ነው። $1000 ወይም ደግሞ $100 እንዲመጣ ሊሆን ይችላል። ሎስ ሳይዛችንን እንጨምረዋለን። እዚህኛው ጋር የገባንበትን እዚህኛው ጋር እንገባ። ምክንያቱም እዚህኛው ጋር ሎስ ሳይዙ ስቶፕ ሎዙ ኤሪያው ሰፊ ነው፣ ፒፕሱ ብዙ ነው፣ 330 ፒፕስ ነው። ስለዚህ እዚህ ጋር የምንገባው ምን ይሆናል ማለት ነው? ሎስ ሳይዜን እለጥጠዋለሁ ሪስክ ያደረኩት እንዲመጣ ማለት ነው። ግን ሪስክ ማድረገው እዚህ ጋር $100 ነው። እዚህኛው ጋር ስቲል $100 ነው ሪስክ ማድረገው። የምጠቀመው ሎስ ሳይዝ ግን ከፍ ይላል፣ ምክንያቱም ስቶፕ ሎዝ ኤሪያው ትንሽ ስለሆነ ማለት ነው። ይሄኛው ግን ስቶፕ ሎዝ ኤሪያው ሰፊ ስለሆነ የምጠቀመው ሎስ ሳይዝ ምን ይላል ማለት ነው? ይቀንስብኛል። ምክንያቱም ተመሳሳይ ሪስክ ለማድረግ በሁሉም ተመሳሳይ ስላችሁ ገንዘቡን ነው ሎስ ሳይዙን አይደለም። ስለዚህ ሁሌም ፕሮፐር ተመሳሳይ ሪስክ ማድረግ አለብን ሲባል
ሎስ ሳይዙን ሳይሆን ገንዘቡን ነው ማለት ነው። ሁሌም ፐር ትሬድ የሆነ ሰው ፐር ትሬድ $10 ነው ሪስክ ማድረገው ካለ 20 ትሬዶችን ተከታታይ $10 ነው ሪስክ ማድረግ ያለበት። ፕሮፐር መቼ ነው መጨመር ያለበት ስኬል ማድረግ ያለበት? ሌሲ ለምሳሌ $100 ያለው ሰው ለራሱ የሆነ አይነት ቻሌንጅ እንትን ብሎ ሌሲ ከ$100 ወደ $500 አሳደገው። ስቲል 10% ሪስክ እያደረገ ከሆነ እዚህኛው ጋር $10 ከሆነ ሪስክ የሚያደርግ የነበረው ራሱን ስኬል ያደረገና እዚህኛው ጋር ስንት ያደርጋል? $500 ያደርጋል። ስቲል 10% ነው። እዚህኛው ጋር $10 ነው፣ እዚህኛው ጋር ስንት ነው ማለት ነው የሚያደርገው? $50 ነው ሪስክ የሚያደርገው ማለት ነው። ስለዚህ ፐር ፐርሰንት ካየ ነው ይሄኛው ስንት ፐርሰንት ነው ሪስክ የሚያደርገው? 10% ነው። ይሄኛውም 10% ነው ማለት ነው። ስለዚህ ሁሌም ሪስክ ሪዋርድ ሬሾ ላይ የምናመጣው እነዚህን ሀሳቦች ነው ማለት ነው ባላንስ ማድረግ ያለብን። ሁሌም ሪስክ ስናደርግ ፐር ፐርሰንት መሆን አለበት፣ ፕሮፐር የሆነ ሪስክ ማኔጅመንት መሆን አለበት። ስኬል ስናደርግ የሆነ ሰዓት ላይ ስኬል እናደርጋለን። ጎላችን 1000 መድረስ ከሆነ 1000 ስንደርስ ስኬል እናደርጋለን። 2000 ከሆነ 2000 ስንደርስ ስኬል እናደርጋለን። 100 ከ$10 100 ከሆነ መድረስ ከአማውንታችን፣ ስለዚህ መቼ ነው ስኬል የምናደርገው? 100 ላይ ስንደርስ ስኬል እናደርጋለን፣ ሪስካችንን ከፍ እናደርጋለን ማለት ነው። ካልሆነ ፕሮፐር ሪስክ ማኔጅመንት ማግኘት ስለማንችል ማለት ነው። ስለዚህ ፕሮፐር ሪስክ ማኔጅመንት ለማግኘት የግዴታ ሁሉም የምንገባው ሴታፕ ተመሳሳይ አይነት ሪስክ ያለው መሆን አለበት። ተመሳሳይ አይነት አማውንት መሆን አለበት። ሁሌ የምንወስደው ሪስክ ተመሳሳይ መሆን አለበት፣ ኮምፈርተብል እንድንሆን ማለት ነው። ካልሆነ አንዴ የሆነ አይነት ከሆነ ልክ ስለማይመጣ ማለት ነው። ስለዚህ ይህን ነገር ሁሌም ፎከስ አድርገን ማየት ያለብን ነገር ነው። እነዚህ ነገሮች እናያቸዋለን ወደ በኋላ። ሌላኛው ሀሳብ ማክሲመም ትሬድ። ብዙ ጊዜ የምንወስዳቸውን የራሳችንን ፐርፎርማንስ ትራክ አድርገን ለምሳሌ በሳምንት ይህን ያህል ትሬድ እኔ አሁን ነው በሳምንት ምን ያህል ትሬዶችን ልወስድ እንደምችል፣ ምን ያህል ትሬዶች ደግሞ አንዳንዴ ኦቨር ትሬድ ልናደርግ እንችላለን። እነዚህ ነገሮች መንገድበው ማክሲመም ትሬዳችንን ማወቅ። ለምሳሌ እንደ ፕራይስ አክሽን ትሬደር አንድ ቻርት ላይ ወይም ደግሞ አንድ ጎልድ ላይ ሊሆን ይችላል የሆነ ፔር ላይ በቀን ከ2 በላይ ሴታፕ አናገኝም አይደለም። ስለዚህ እነዚህ ማክሲመም ትሬዳችንን ማወቃችን ምን ያደርግልናል? ምን ያህል ይሄ ኦቨር ትሬድ እንዳናረግ፣ ብዙ ትሬዶች እንዳንገባ። ብዙ ሰው አለ አይደለም፣ በተለይ ስካልፐሮች ጋር በቀን 20 ትሬድ 15 ትሬድ የሚገቡ ሰዎች አሉ። በተለይ እንደጀመርና እኔም ስካልፐሩን ስለማቀው ማለት ነው። እነዛ ነገሮች ብዙ ገንዘብ እንድናጣ ያደርጉናል ማለት ነው። ሌላኛው ዊን ስትራይክ እና ሉዝ ስትራይክ ነው ማለት ነው። ሉዝ ስትራይክ እና ዊን ስትራይክ፣ ይሄ ሀሳብ ሉዝ ስትራይክ እና ዊን ስትራይክ ማለት ምን ማለት ነው? አሁን ቅድም እንደነገርኳቸው አይነት ሀሳቦች ማለት ነው። ብዙ ሰው ይሄ ኮንፊደንቱን ሎስ ያደርጋል። ከዛ ደግሞ የሆነ ሰዓት ደግሞ ኦቨር ኮንፊደንት ይሆናል። ለምሳሌ የሆነ ሰው ሌሲ 6 ተከታታይ ትሬዶችን ዊን አደረገን በል። ከዛ በኋላስ እነዚህን 6 ተከታታይ ትሬዶች ዊን በሚያደርግበት ሰዓት ምን ይገጥመዋል? ኦኬ በቃ እኔማ ትሬዲንግ ላይ በደንብ ማስተር አድርጌዋለሁ። ትሬዲንግ ከዚህ በኋላ በቃ ምንም የሚያቆመኝ ነገር የለም፣ ምንም የሚያግደኝ ነገር የለም የሚል አይነት ኮንፊደንት ይመጣል። የዛ ሰዓት ምን ይመጣብናል ማለት ነው? ይሄ ትሬዲንግ ፕሮባቢሊቲ መሆኑን እንረሳለን ማለት ነው። በውስጣችን ይሄ ትሬዲንግ ፕሮባቢሊቲ ነው። ሁሌም ሪስክ አለ፣ ከዛ ሪዋርድ እናገኛለን። ሪስክ አለ፣ አንዳንዴ ፌል ያደርጋል ትሬዶች ማለት ነው። ስለዚህ ይህንን ሀሳብ እንረሳዋለን። የሚያስረሳ ምንድን ነው? እዚህ ጋር ተከታታይ ዊን ያደረግናቸው 6 ትሬዶች ናቸው ማለት ነው። ስለዚህ እዚህ ጋር ኦቨር ኮንፊደንት እንሆናለን። በቃ ማርኬቱን በደንብ አንደርስታንድ አድርጌዋለሁ፣ በልቼዋለሁ፣ ከዚህ በኋላ ምንም ነገር ሊያስቆመኝ አይችልም የሚል አይነት እሳቤ ውስጥ እንገባለን ማለት ነው። ይሄ በጣም ትልቅ ሮንግ የሆነ እንትን ነው፣ ፌዝ ነው፣ ብዙዎቻችን የምናልፍበት ፌዝ ነው። ከዛ በኋላ የምናደርጋለን ኦልሞስት እዚህ ጋር 6 ትሬድ ለምሳሌ $50 ከሆነ ሪስክ እያደረግን የመጣ ነው። ምን እናደርጋለን? በቃ ከዚህ በኋላ ማርኬቱን አንደርስታንድ ስላደረኩት እዚህ ትሬድ ላይ $200 ሪስክ ማድረግ አለብኝ የሚል አይነት እሳቤ ውስጥ እንገባለን። ኦቨር ኮንፊደንት እንሆናለን። ስለዚህ ይህን $200 ሪስክ እናደርጋለን ማለት ነው። $200 እዚህ ጋር ስንት ትሬድ ላይ ሪስክ አድርገን ያገኘ ነው? 4 ትሬድ ላይ ሪስክ አድርገን ያገኘነውን ገንዘብ በአንድ ሴታፕ እንትን እንለዋለን ማለት ነው። 4 ትሬድ ላይ ይህንን ሪስክ ያደረግነው ከዚህ በፊት። አሁን ግን ኦቨር ኮንፊደንት ስላገኘን ይሄ እዚህ ጋር 4 ትሬድ ሪስክ አድርገን ያመጣነውን ገንዘብ እዚህ ጋር 1 ትሬድ ላይ ሪስክ እናደርገዋለን ማለት ነው። የዛ ሰዓት ይህን ገንዘብ ሉዝ እናደርገዋለን። ሉዝ የምናደርገው ለምንድን ነው? አንደኛ ይህን ገንዘብ ከዚህ በፊት ትሬድ አድርገን አናውቅም። ለእኛ ሀይ ነው፣ ካለንበት ላይፍ ስታይል ካለን ነገር አንጻር ሀይ ይሆኑብንና ምን ይሆኑብናል? ኢሞሽናችንን ኮንትሮል እንዳናደርግ ያደርገናል። ያ ማለት የምንገባው ሴታፕ
ቅድም እንደነገርኳችሁ ኦቨር ኮንፊደንት ስላለብን የምንገባቸው ሴታፖች በሙሉ ምን ይሆናሉ? ይሄ በቃ በግዴለሽነት በቃ ይሄ ሴታፕ ልክ ነው የሚል አይነት ምክንያታዊ ሆነን ሳይሆን እኛ እንችላለን የሚል አይነት ሀሳብ ብቻ ይዘን ያለምንም ሪዝን ኢጎ ስላለብን ብቻ ሴታፖችን መግባት እንጀምራለን። የዛ ሰዓት እዚህ ጋር በ6 ትሬድ ያመጣነውን ገንዘብ እዚህ ጋር ድጋሚ በ4 ትሬድ ወይ በ3 ትሬድ ሙሉን ሎስ እናደርጋለን ማለት ነው። ስለዚህ ትሬዲንግ ላይ ሁሌ ምን መሆን አለበት? ይሄ ባላንስ መደረግ አለበት። ኦቨር ኮንፊደንት መኖር የለብንም። ሁሌ ምን ማሰብ አለብን? ማርኬት ከኛ የተሻለ ነው፣ ከኛ የተሻለ ኤክስፔሪየንስ አለው ራሱ ማርኬቱ ማለት ነው። እኛ ስለ ትሬዲንግ ከማወቃችን በፊት ከመወለዳችንን በፊት የነበረ ማርኬት ነው። ይሄ ማርኬት የሰው ልጅ ሳይኮሎጂ ነው። እኛ ከመወለዳችን በፊት ትሬዲንግ የጀመሩ ሰዎች ያሉበት ማርኬት ትልቅ ማርኬት ነው። በቀን 7 ትሪሊዮን 8 ትሪሊዮን ይንቀሳቀስበታል ነው አይደል የሚባለው ፎሬክስ ትሬዲንግ ማርኬት። ስለዚህ ይሄ ማርኬት በቀላሉ ገንዘብ የሚታፈስበት ቦታ አይደለም። ብዙ ገንዘብ አለው ግን በቀላሉ የሚታፈስበት ቦታ አይደለም። ስለዚህ ምን መሆን አለብን? ሁሌም ሃምብል መሆን አለብን። ሉዝም ስናገኝ ዊንም ስናገኝ ኦቨር ኮንፊደንት መሆን የለበትም። ምን መሆን አለበት? በቃ ላገኘነው ነገር ግሬትፉል ሁነን መቀጠል ነው ያለብን። ሁሌም ስቴይ ዲሲፕሊን፣ ስቴይ ሃምብል መሆን አለብን ማለት ነው። እዛ ቦታ ላይ እስካለን ድረስ ሃምብል መሆን አለብን። የመጀመሪያው ይሄ ነው፣ ዊን ስትራይክ በሚገጥመን ሰዓት ኦቨር ኮንፊደንት መሆን ማለት ነው። ሁለተኛውስ ላክ ኦፍ ኮንፊደንስ ወይም ደግሞ ሉዝ ስትራይክ ሲገጥምን ሙሉ ለሙሉ ያለንን ኮንፊደንስ እናጣለን። በትሬዲንግ ተስፋ እንቆርጣለን። ብዙ ሰው ጊቭ አፕ የሚያደርግበት ፖይንት ማለት ነው። ቅድም እንደነገርኳችሁ ሉዝ ስትራይኮች ይገጥማሉ። ምንም ይሄ አዲስ ነገር አይደለም። ቅድም እንደነገርኳችሁ እኔ ስቲል ሉዝ ስትራይክ ልገባ እችላለሁ። የሆነ 20 ዓመት 30 ዓመት ትሬዲንግ ላይ ቆየ ሰውዬ ሉዝ ስትራይክ ውስጥ ሊገባ ይችላል። ትሬዲንግ ከጀመረ 6 ወር የሆነ ሰውዬም ሉዝ ስትራይክ ውስጥ ሊገባ ይችላል። ሉዝ ስትራይክ የሚያጋጥም ነገር ነው። ግን ያንን ሉዝ ስትራይክ ለምሳሌ እዚህ ጋር የኛ ካፒታል ሌሲ $100 ነው እንበለው እና $100 ነው። ሌሲ እዚህ ጋር $10 አለ ምናምን። የኛ ኢኒሻል ካፒታላችን የት ጋር ነው ማለት ነው? እዚህ ጋር ነው ማለት ነው አይደለም? እዚህ ጋር ነው የኛ ኢኒሻል ካፒታል። ስለዚህ ድሮ ዳውን ውስጥ እየገባን ነው። ቅድም ስለዚህ ሀሳብ በደንብ አውርተናል። ማርኬት ጋር ድሮ ዳውን ውስጥ እየገባን ነው። ብዙ ትሬዶችን 5 ተከታታይ ሉዞች ገጠሙን። እንዴት ነው ከዚህ ሉዝ የምንወጣው? ወይም ደግሞ ብሎ ማርገነው ሊሆን ይችላል። ሌሲ ብሎ አረግ ነው ኦልሬዲ ኔጌቲቭ 100 ውስጥ ነን አይደለም ያለ ነው። ስለዚህ ኔክስት ዲፖዚት አድርገን ብንገባም ስቲል ሉዝ ያደረግነው ገንዘብ አለ አይደለም። ስለዚህ እንዴት ነው ሃንድል አድርገን ከዚህ ቦታ የምንወጣው? ሌላም ትሬድ ዲፖዚት አድርገን ሊሆን ይችላል ምናምን። ትሬዲንግ ላይ ኮንፊደንት ቢውልድ በማድረግ ቅድም ካረግነው በተቃራኒው ማለት ነው። ቅድም እናረግን ኦቨር ኮንፊደንት ሆነን አይደለም። በቃ ማርኬት ከኛ በላይ ማንም የለም ማለት አይደለም። ዊን ስትራይክ ውስጥ ስንገባ አሁን ደግሞ ሉዝ ስትራይክ ውስጥ ደግሞ ብዙ ሰው ጊቭ አፕ የሚያደርገው ምንድነው? በቃ ትሬዲንግ ለኔ አይሆንም፣ ትሬዲንግ በጣም ስካም ነው፣ ብዙ ሰው ፌል የሚያደርግበት ኢንዱስትሪ ነው፣ ብዙም እንትን አይደለም ምናምን የሚባሉ ሀሳቦች ይመጡብናል እየተባሉ ሶሻል ሚዲያ ላይ እንሰማለን። ከዛ ደግሞ እኛ ውስጥ ይቀራል ማለት ነው ሀሳብ። ይዘሳት ምን ይሆናል? በቃ በዛው ከትሬዲንግ እንደወጣን እንቀራለን። ወጠን የማንቀር ሰዎች ደግሞ ያው የብዙ ሰው የማቆም መንገዳቸው ይሄ ነው። ብዙ ሰው እኔም ከሚጠይቁኝ ሰዎች አንጻር ሳየው ብዙ ሰውም እንደዚህ አይነት ቻሌንጆችን ያጋጥመናል። ሁሌም ያለ ነው ትሬዲንግ ላይ ሉዝ ስትራይክ ማለት ነው። ስለዚህ የዛ ሰዓት ምንድነው የሚያደርግ ያለብን? ይሄ ላክ ኦፍ ኮንፊደንስ ሲገጥመን ኮንፊደንሳችንን ሉዝ ስናደርገው ሁሌም እነዚህ ሀሳቦች መጀመሪያ ትሬዲንግ ላይ ምን ልናደርግ ነው የመጣ ነው? ሪዝነብል መሆን አለብን። ያ ማለት ትሬዲንግ ላይ የመጣ ነው ጀስት ሀብታም ለመሆን የሚል ሀሳብ ይዘን ከሆነ ሁሉም ሰው ሀብታም መሆን ይፈልጋል። ምንም ይሄ ትሬደርም ባይሆንም ማንም ሰው ሀብታም መሆን ይፈልጋል። ሚጠላ የለም አይደለም። ማን ይሆናል አይሆንም፣ ማን ይሞክራል ለመሆን አይሞክርም፣ ሌላ ነገር ነው ሳለ ሀብታም መሆን እፈልጋለሁ ብሎ ትሬዲንግ ላይ መምጣት ምክንያት አይደለም። ሪል ሪዝን ሊኖረን ይገባል። ህይወታችን ላይ ከዚህ ድሮ ዳውን ላይ እንድንወጣ የሚያደርገን ሪል ፐርፐዝ ሊኖረን ይገባል። ያ ማለት እዚህ ድሮ ዳውን ላይ ነን ያለ ነው የሆነ አይነት መንጭቆ ሊያወጣን የሚችለው ሌላ ሰው አይደለም። ከዚህ ድሮ ዳውን ወጥተን የሆነ አይነት ፕሮፊት እንድንሰራ የሚያደርገን የሆነ ሰው እየመጡ አይደለም። ይሄን የሚያደርግልን የጀመርንበት ሪዝን ነው ድጋሚ ጊቭ አፕ እንዳናደርግ የሚያደርገን ማለት ነው። ኮንፊደንታችንን የምንመልሰው ያ ማለት ያው የብዙ ሰው ሪዝን ሊለያይ ይችላል። የኔም በቀደም ነግሬያችኋለሁ። አንዳንዱ ያው ኤክስፔሪየንስ ከሆናችሁ ብዬ ለምሳሌ ቤተሰቦቻችሁ ሊሆን ይችላሉ። በቃ የቤተሰቤን የኔን ታሪክ መለወጥ አለብኝ፣ ኮንስታንሲ ኢንካም ጀነሬት አድርጌ የሆነ አይነት ፋሚሊ ክሬት ማድረግ አለብኝ፣ ለወለድኳቸው ልጆች መኖር አለብኝ ሊሆን ይችላል። ተናናሾቼ ማገዝ አለብኝ፣
ቤተሰቦቼን መርዳት አለብኝ ሊሆን ይችላል። እንደ ጎል ደግሞ ሁላችሁም የራሳችን ጎል ይኖረናል አይደለም። እዚህ ጋር ግን ሪል ሪዝን ያስፈልገናል። ለምንድን ነው ጊቭ አፕ ማናረገው የምንለው ማለት ነው። ካልሆነ ሀብታም ለመሆን ከሆነ ሁሉም ሰው ሀብታም መሆን ይፈልጋል። ሀብታም ለመሆን ከሆነ ሳይኮንም መሆን ይኖራል። ዳትማ ችግር የለውም። ገባችሁ አይደለም? ስለዚህ ምንድን ነው የታይም ፍሪደም እንዲኖር የምፈልገው ፋይናንሻል ፍሪደም እንዲኖር ነው። ምንድን ነው ትክክለኛ ሪዝን ያ ነገር ከዚህ ላክ ኦፍ ኮንፊደንስ እንድንወጣ ያደርገናል ማለት ነው። ወይም ደግሞ ከሉዝ ስትራይክ እንድንወጣ የሚያደርገን የሀሳብ ነው። ከዛ በኋላ እናደርጋለን ምንድን ነው የተሳሳትኩት ስህተት ጆርናላችን እናያለን። ጆርናላችንን በማየት ከዚህ ሉዝ ስትራይክ እንወጣለን ማለት ነው። ከዛስ ወጣን ማለት ግን በቃ ከዚህ በኋላ ሉዝ ስትራይክ ውስጥ አንገባም ማለት አይደለም። እነዚህን ሉዝ ስትራይክ እና ዊን ስትራይክ የሚባሉ ሁለት ሀሳቦች ባላንስ እያደረግን ነው የምንሄደው። ዊን ስትራይክም ሲገጥመን ኦቨር ኮንፊደንት መሆን የለብንም። ሉዝ ስትራይክም ሲገጥመን ላክ ኦፍ ኮንፊደንት መምጣት የለበትም ማለት ነው። እነዚህ ሁለት ሀሳቦች ትሬዲንግ ላይ ሁሌ የሚፈጠሩ ሀሳቦች ስለሆኑ ተከታታይ 10 ትሬዶችን ሉዝ ልናደርግ እንችላለን። ተከታታይ 15 ትሬዶችን ከዛ በኋላ ዊን እናደርጋለን። ስለዚህ ያ ነገር ደግሞ በኤክስፔሪንስ እያደገ ይመጣል። ለምሳሌ አሁን ኦልሞስት 3 ትሬድ ተከታታይ ሉዝ ካደረግን ራሱ አሮን ነው አይመስለኝ ፐብሊክ ቻናሉ ላይ ቴሌግራም ቻናሉ ከተመሰረተ 1 ዓመት አካባቢ ሞታል አይደለም። 3 ትሬድ ተከታታይ ሉዝ አድርገን አናውቅም። 2 ትሬድ ነው ተከታታይ ሉዝ አድርገን የምናውቀው አንዴ አይ ቲንክ ዲሴምበር አካባቢ። ያ ነገር ግን ባንዴ አይደለም ቢውልድ የሚደረገው ኢት ቴክስ ታይም። ገባችሁ አይደለም? ግን እኔ ለምሳሌ አምሹር ወደፊት እንደዚህ አይነት 5 ትሬድ ተከታታይ ሉዝ የማደርግበት ወቅት ሊመጣ እንደሚችል አውቃለሁ። ቢካዝ ትሬዲንግ ፕሮባቢሊቲ ስለሆነ ማለት ነው። ነገር ግን የሆነ ቀን ደግሞ 15 ትሬድ ተከታታይ ዊን እንደማደርግም አውቃለሁ። ስለዚህ ይህን ነገር ሁሌም ኮንሲደር አድርገን ነው መሄድ ያለብን፣ ሉዝ ስትራይክ እና ዊን ስትራይክ የሚለውን ሀሳብ ማለት ነው። ስለዚህ ሁሌም እነዚህ ሀሳቦች ኮንሲደር ማድረግ አለብን ትሬድ በምንገባበት ሰዓት። እነዚህን ሀሳቦች ስለ ዊን ስትራይክ እና ሉዝ ስትራይክ ኮንሲደር ማድረግ አለብን ማለት ነው። ሌላኛው ስቴጅ እና ፋይናል ስቴጃችን ያው አንድ ላይ ጀነራል አድርገን ጠቅለል አድርገን ሀሳቦችን እናነሳባቸዋለን። ሁሉንም እንዴት ነው አሁን ችግሮችን ብቻ ማውራት ሳይሆን እንዴት ነው መፍትሄ የምንሰጣቸው የሚለውን ነገር እያየን ነው አይደለም። የኔን ትሬዲንግ ፕላን የሪስክ ማኔጅመንት ትሬዲንግ ፕላኔንም ሼር አደርጋቸዋለሁ እዚሁ ላይ። ያው እንደዚህ አይነት ነገሮችም ይኖሩናል ማለት ነው። ጀስት ያው እዚህ ጋር ማውራት ብቻ ሳይሆን በዛ መንገድ መሆን አለበት ብዬ ስለማስብ እንደነገርኳችሁ ፐብሊክ ቻናሉ ላይ ያላችሁ ልጆች ጋር ኖቲስ እያደረኩ ስለሆነ ብዙዎቻችሁ እየተቸገራችሁ ስለሆነ ማለት ነው ሪስክ ማኔጅመንት ጋር ሆፕፉሊ ያው እየጠቀማችሁ ነው ብዬ አስባለሁ። ቪዲዮ ረዘመ አምሶሪ እንግዲህ ኤኒዌይስ ወደ ሀሳቤ ልመለስና የመጨረሻው ሀሳባችን ምንድን ነው? ስቶፕ ሎዝ እና ቴክ ፕሮፊት ማኔጅመንት። ስለ እነዚህ ሁለት ሀሳቦች ከዚህ በፊት ቲክቶክ ላይ ሰፋ አድርጌ አውርተን ነበር። ያወራነው ሀሳብ ምንድን ነው? የምታስታውሱ ከሆነ 4 ስቴጆች አሉ ትሬዲንግ ላይ ብለን አውርተናል። የመጀመሪያው ስቴጅ ምንድን ነው ብለናል? የመጀመሪያው ስቴጅ ኮንስታንሲ ሉዝ የምናደርግበት ስቴጅ ነው። በቃ ሉዝ ብቻ ነው የሚሆነው፣ ወይ ደግሞ ቢግነር ላክ የተወሰኑ ዊኖች ይኖሩታል፣ ግን ምንም አይነት ስትራቴጂ የለንም፣ ሉዝ እያደረግን ነው። ሁለተኛው ሀሳባችን ደግሞ ሪስካችንን ማኔጅ እያደረግን ነው። ስትራቴጂ አለን፣ ሪስካችንን ማኔጅ እያደረግን ነው፣ ግን ምን ላይንም ማለት ነው። የመጀመሪያው ላይ ሉዝ ላይ ነበር፣ ሁለተኛው ላይ ግን ብሬክ ኢቭን ላይ ነው። ሉዝም እያደረግን አይደለም፣ ጌንም እያደረግን አይደለም። ሶስተኛው ፌዝ ምንድን ነው? ፕሮፊታብል የምንሆንበት ፌዝ ነው። መቼ ነው ፕሮፊታብል የምንሆነው? ይሄኛው እዚህ ጋር ሪስካችንን ብቻ ነው አይደለም ማኔጅ እያደረግን ያለ ነው። እዚህ ጋር ደግሞ ምናችንን ማኔጅ እናደርጋለን? ሪስካችንንም ሪዋርዳችንንም ማኔጅ እናደርጋለን ማለት ነው። ስለዚህ እዚህ ጋር ስቶፕ ሎዝ እና ቴክ ፕሮፊት ማኔጅመንት ማለት ይሄ ነው ማለት ነው። ሪስካችንና ሪዋርዳችንን ማኔጅ ማድረግ እንጀምራለን። ያ ማለት ሁለተኛው ስቴጅ ላይ ብሬክ ኢቭን የነበርንበት እዚህኛው ስቴጅ ላይ ምንድን ነው እያደረግን ያለ ነው? ሪስካችንን ማኔጅ እናደርጋለን፣ ግን ፕሮፊታችንን ማኔጅ ማድረግ አልቻልንም። የሰራነውን ገንዘብ ማኔጅ ማድረግ አልቻልንም። ወይም ብዙ ጊዜ ያው ብዙዎቻችሁ የሚያጋጥመናል አይደለም እንደዚህ አይነት ሀሳብ። ማርኬት ሪስክ ሪዋርድ ሬሾ ወስድ ሂዶ ፓርሻል ሳንወስድ ወይ ደግሞ ፕሮፊት ሳንወስድ ድጋሚ በብሬክ ኢቭን ያስወጣናል፣ ወይ ከዛ ተመልሶ ስቶፕ ሎዝ ይነካብናል። ሪስክ ሪዋርድ ሬሾ በብዛት እየሄደ ስቶፕ ሎዝ ይነካብናል ተመልሶ። ይሄ ስቴጅ ምንድነው? ብሬክ ኢቭን ስቴጅ ነው። ቢካዝ እዚህ ጋር ምንድነው ሪስክ ሪዋርዳችንን ማኔጅ ማድረግ አልቻልም፣ ወይም ደግሞ ሪስካችንንም ብቻ ሳይሆን ሪዋርዳችንን ማኔጅ ማድረግ ስላለብን ማለት ነው። ስለዚህ ይሄኛውን ሀሳብ አንደርስታንድ ማድረግ ስንጀምር ሪስካችንን ብቻ ሳይሆን ፕሮፊታችንን ማኔጅ ማድረግ ስንጀምር እዚህ ጋር ሪስክ ሪዋርዱን ወይም ደግሞ ፕሮፊቱን ሪስኩንና ፕሮፊቱን ማኔጅ ማድረግ ስንጀምር ምን ይመጣል ማለት ነው? ፕሮፊት ይመጣል። ካልሆነ ሪስካችንን ብቻ ማኔጅ ካደረግ ምንድን ነው የሚመጣው? ብሬክ ኢቭን ነው የሚመጣው። ብሬክ ኢቭን ነው የሚሆነው ሪዛልታችን።
ሪስካችንና ሪዋርዳችን ግን ማኔጅ ካደረግን ምን ይመጣል ማለት ነው? ፕሮፊት እናመጣለን። የቀረው አራተኛው ስቴጅ ምንድነው ማለት ነው? ስኬል ማድረግ ነው። ስኬል ማድረግ ደግሞ ራሱን የቻለ ስኪል ነው። ስኬል ማድረግ ሌላም ቢዝነስ ላይ ትሬዲንግ ላይ ስኬል ማድረግ ማለት የትኛው ስቴፕ ላይ ነው? ቅድም ያወራላችሁ ሀሳብ ሎስ ሳይዜን መጨመር ያለብኝ ሪስክ ማድረገውን ገንዘብ መጨመር ያለብኝ መቼ ነው? የትኛው ስቴጅ ላይ ነው? ስኬል ማለት ለምሳሌ $100 ተነስተን $1000 ማድረስ፣ $1000 $10,000 ቢካዝ ትሬዲንግ ሁሌም ፐርሰንቴጅ ነው አይደለም? ለምሳሌ የሆነ ሰው ዛሬ እኔ ብዙ ጊዜ ድሮ የሚያጋጥመኝ ማለት ነው እኔ እዚህ ጋር $20 ተደስቼ ሰርቼ በጣም ደስ ብሎኝ እኔ ሜንቶሬ ብዬ ማስበው ወይ ደግሞ የኔ ሮል ሞዴል ብዬ ማስበው ሰውዬ እዚህ ጋር $20,000 ሲሰራ ሳይ ቲች ምናምን ብዬ ደስታ ይጠፋል። ሰርቻለሁ እኮ ፕሮፊት፣ ጥሩ ፕሮፊት ሰርቻለሁ። በፐርሰንቴጅ ስናየው ለምሳሌ እኔም የአካውንቴን 10% ሰርቼ ሊሆን ይችላል፣ ያ ሰውዬም የአካውንቱን 10% ሰርቶ ሊሆን ይችላል። የሚለየ ምንድነው? እሱ ሪስክ ያደረገው ገንዘብና ሪስክ ያደረኩት ገንዘብ ወይም ደግሞ እሱ ያለው ካፒታል እና እኔ ያለኝ ካፒታል ተመሳሳይ አይደለም። ስለዚህ ሪዋርዳችን ተመሳሳይ ሊሆን አይችልም። ስለዚህ ይችን ግን ስኬል ላይ ምን ማለት ነው? እነዚህን ዶላር እዚህ ቦታ ላይ ግን ለመድረስ $20,000 ለመስራት ምን መደረግ አለበት? ይቺ ገንዘብ በአንዴ አይደለም ስኬል እየተደረገች ቀስ እያለች $20,000 መድረስ ትችላለች የሆነ ሰዓት ላይ። ያንን ማመን ስንጀምር ነው ትሬዲንግ ላይ ኢትስ ኦል አባውት ፐርሰንቴጅ። እኔ የሆነ ትሬድ ብገባና የሆነ ሰው የሆነ ትሬድ ብገባ ስቲል ተመሳሳይ ሪስክ ሪዋርድ ሆኖ የምናገኘው አማውንት ወይም ደግሞ አጠቃላይ እንትናችን ተመሳሳይ አይሆንም፣ ቢካዝ ሪስክ ያደረግነው ስለሚለያይ። ግን ዛሬ ያለንበትን አምነን ስኬል ማድረግ ስንጀምር ለምሳሌ እኔ ዛሬ $20 ሰራው አይደለም? ኦኬ which is good የአካውንቴን 10% ሰርቻለሁ። $200 ነበረኝ፣ $20 ሰርቻለሁ። ነገስ አሁንም እንደዚህ $220 ሆኖልኛል። ቀስ እያልኩ እየሰራው ነው። $1,000 ስደርስ ምን አደርጋለሁ ማለት ነው? የአካውንቴን 10% ሪስክ ሳረግ በአንድ ትሬድ $100 ማግኘት ጀምራለሁ ማለት ነው አይደለም? ወይም ደግሞ $100 በአንድ ትሬድ 100 ሪስክ ማድረግ ቻልኩኝ ማለት ነው። ሌሲ $1,000 ሲደርስልኝ ከዛ በኋላስ ይሄ $100 ደግሞ $1,000 ደግሞ ለምሳሌ በ$100 ሪስክ እያደረኩኝ የገባው ሴታፕ 5,000 ያደረስኩት ማለት ነው። 5,000 ላይ ደግሞ በአንድ ትሬድ ስንት ሪስክ ማድረግ እችላለሁ? $500 ሪስክ ማድረግ እችላለሁ ማለት ነው። ስለዚህ ሁሌ የሚቀጥለው በዚህ መንገድ ሪስክ ሪዋርድ ፊክስድ መሆን አይጠበቅበትም። መጀመሪያ እንደነገርኳችሁ መሆን ያለበት ምንድነው? ሪስክ የምናደርገው ገንዘብ ተመሳሳይ መሆን አለበት። የሆነ ደረጃ ላይ ግን ስንደርስ እነዚህን ሪስክ የምናደርጋቸውን ገንዘቦች ስኬል እያደረግናቸው እንሄዳለን ማለት ነው። ስለዚህ ሁሌም ሪስካችንን ብቻ ሳይሆን ፕሮፊታችንንም ማኔጅ ማድረግ መቻል ይኖርብናል። እዚህ ጋር ባወራነው ሀሳብ ስቶፕ ሎዝ እና ቴክ ፕሮፊት ኤሪያችንን እነዚህ ሁለቱ ሀሳቦች ማኔጅ ካልተደረጉ ፕሮፊታብል ልንሆን አንችልም። ስቶፕ ሎዝ ብቻ ሪስክ ካደረግን ምን ይመጣል? ብሬክ ኢቭን እንሆናለን። ሁለቱንም ግን እነዚህን ሁለቱን ሀሳቦች ማኔጅ ማድረግ ከጀመር ምን እናመጣለን? ቅድም እንደነገርኳችሁ ፕሮፊት ይመጣል ማለት ነው። ስለዚህ እነዚህን ሁለት ሀሳቦች ማኔጅ ለማድረግ መሞከር አለብን ማለት ነው። ፉሊያ ማወራውን ነገር እየተረዳችሁ ነው ብዬ አስባለሁኝ። ስለዚህ እነዚህ 9 ሌሰኖች ሪስክ ማኔጅመንት ላይ በደንብ መግባት ያለባቸው ወሳኝ ሌሰኖች ናቸው ማለት ነው። ስለዚህ እነዚህ ሌሰኖች በደንብ እንደ ትሬደር አንደርስታንድ ማድረግ መቻል ይኖርብናል። ኦኬ፣ ስለ ሪስክ ሪዋርድ ሬሾ እነዚህን ነገሮች አጠቃላይ ስለ ዊነር ሬት ካየን አሁን እንዴት ነው እነዚህን ነገሮች ሩል አውጥተን መከተል የምንችለው? እዚህ ጋር እንደምታዩት 6 ትሬዲንግ ቱሎች አሉ፣ ወይም ደግሞ እንደ ሩል መያዝ ያለብን ሀሳቦች አሉ። ትሬዲንግ ፕላናችን ውስጥ መካተት ያለበት ወይም ደግሞ ሪስክ ማኔጅመንት ፕላናችን ውስጥ መካተት ያለበት ሀሳቦች አሉ ማለት ነው። ቢካዝ ሁሉም ሰው ትሬዲንግ ላይ እስካለ ድረስ ሪስክ መውሰዱ የሚቀር ሀሳብ ስላልሆነ ወይም ደግሞ የሚቀር አይነት ነገር አይደለም። ሁሌም ስንገባ ትሬድ ሪስክ እንወስዳለን፣ ግን እንዴት ነው ያ ሪስክ የተጠናና ፕላን ያለው ሪስክ መሆን የሚችለው የሚለው ነገር ላይ ነው ኮንሲደር ማድረግ ያለብን። እሱን ነገር ሁሌም ኮንሲደር ስናደርግ ምን ላይ ነው ፎከስ የምናደርገው ማለት ነው? እነዚህ 6 ሀሳቦች ላይ ነው ማለት ነው። የመጀመሪያው ቅድም እንዳወራ ነው ምን አይነት ኤሪያዎች ላይ ነው? እዚህ ጋር እንደምታዩት ስቶፕ ሎዝ እና ይሄ ስቶፕ ሎዝ እና ታርጌት ሌቭላችን በደንብ መጠናት መቻል አለበት ማለት ነው። ቅድም እንደነገርኳችሁ ፊክስድ የሆነ ሪስክ ሪዋርድ ዝም ብለን መጠቀም ሳይሆን ሪዝኑ ምንድን ነው? ስቶፕ ሎዝ ያስቀመጥንበት ቦታ ላይ ማርኬት ከዚህ በላይ ከወጣ ምን እያልን ነው? ልክ አይደለሁም ማለት ነው። ስለዚህ እዚህ ጋር ከሆነ ይበቃኛል እያልን ነው። ሁለተኛው ሀሳብ ደግሞ ምንድነው? ታርጌታችን ነው። ማርኬት እዚህ ድረስ ከመጣ በቂ ነው። ቢካዝ እዚህ ጋር ባየሮች አሉ ኦር ሴለሮች አሉ፣ መውጣት አለብኝ። ቅድም እንዳወራ ነው እዚህ ጋር ማለት ነው።
ማርኬት እዚህ ጋር ሴለሮች አሉ፣ መውጣት አለብኝ። ማርኬት ለምሳሌ እኔ ከኔ አጌንስት እየሄደ እዚህ ጋር ሉዝ ያደረግነው ሴታፕ ስናይ ምንድነው ማርኬት እዚህ ጋር ነው አይደለም፣ እዚህ ጋር መጣ። ስለዚህ ማርኬት ከዚህ በላይ ከወጣ እኔ እዚህ ማርኬት ላይ መቆየት አልፈልግም። ቢካዝ ከዚህ በላይ ከወጣ የመመለስ ፕሮባቢሊቲ የለውም እያልን ነው አይደለም። ቴክ ፕሮፊት ኤሪያም ስናስቀምጥ በዛው ልክ ማርኬት እዚህ ድረስ ከወረደ ከዚህ በላይ የመውረድ ፕሮባቢሊቲ የለውም እያልን ነው። ስለዚህ እነዚህ ሌቭሎች በደንብ ማጥናት መቻል ይኖርብናል ማለት ነው። እንደ ትሬደር እነዚህን ስቶፕ ሎዝ እና ቴክ ፕሮፊት ኤሪያዎች በደንብ አንደርስታንድ ማድረግ መቻል ይኖርብናል። ስቶፕ ሎዝ እዚህ ጋር ስናስቀምጥ ከዚህ በላይ አይወጣም እያልን ነው። ቴክ ፕሮፊት ኤሪያ ደግሞ እዚህ ጋር ስናስቀምጥ ከዚህ በላይ አይወርድም እያልን ነው ማለት ነው ማርኬቱ። ስለዚህ ሁሌም እነዚህ ኤሪያዎች የተጠኑ ቦታዎች መሆን አለባቸው ማለት ነው። ሌላኛው ከሪስክ ሪዋርድ ቅድም ያወራ ነው ሀሳብ ማለት ነው። ሪስክ ሪዋርዳችን ፊክስድ መሆን የለበትም። ነገር ግን አቬሬጁን በብዙ ትሬዶች ምን ያህል ሪስክ ሪዋርድ ሬሾ እንዳለን ማወቅ መቻል ይኖርብናል ማለት ነው። ቢካዝ የኛ ዊን ሬት እና ሪስክ ሪዋርድ ሲደመር ምን አይነት የኛ ሪዛልት ምን ሊሆን እንደሚችል ፕሪዲክት ማድረግ የምንችለው በእነዚህ ሀሳቦች ስለሆነ ማለት ነው። ሌላኛው ፖዚሽን ሳይዝ ቅድም ያወራ ነው ሀሳብ። ፖዚሽን ሳይዛችን ተመሳሳይ መሆን የለበትም። ያ ማለት ሁሌም የኛ አማውንታችን ትሬድ የምናደርግበት አማውንት ተመሳሳይ ነው ብያችኋለሁ። $100 ከሆነ $100 ነው መሆን ያለበት። ስለዚህ ሁሌም ፖዚሽን ሳይዛችንን $100 ሪስክ ለማድረግ ነው የምናደርገው። ቅድም እንደነገርኳችሁ በ0.1 100 ፒፕስ ከሆነ ሪስክ ያደረግነው 0.1 100 ፒፕስ ነው። በቃ 200 ፒፕስ ሲሆን ግን እናደርገዋለን፣ ይሄንን እንቀይረዋለን፣ 0.05 እናደርገዋለን ማለት ነው፣ እንቀንሰዋለን ወደታች። ስለዚህ አሁን ብዙ ጊዜ እንደዚህ ሀሳቦች ሲነሱ በ0.01 የምትገቡ ልጆች አላችሁ አይደለም? በጣም ሎ የሆነ ካፒታል ሲኖረን በዛ ነው የምንገባው። የዛ ሰዓት ምን እናደርጋለን? ሴንት አካውንቶችን እንጠቀማለን ማለት ነው። ሴንት አካውንት ላይ ሲሆን ይሄን ነገር ፍሌክሲብል እንዲሆን ያደርግልናል ማለት ነው። በ0.01 የምትገቡ ከዚህ በታች መውረድ ስለማይቻል ማለት ነው። ስለዚህ ቅድም የነገርኳችሁን ፖዚሽን ሳይዛችንን በደንብ አንደርስታንድ ማድረግ መቻልና እዛ ጋር በቃ ተመሳሳይ ነው ብለን የሆነ አይነት ሩል ማውጣት አለብን ማለት ነው። እነዚህ ሁለት ሀሳቦች ተመሳሳይ ናቸው። ሪስክ ፐር ትሬድ ፖዚሽን ሳይዛችን እንደነገርኳችሁ ፍሌክሲብል መሆን አለበት። ፖዚሽን ሳይዛችን የሚያያዘው ከምን ጋር ነው? ሪስክ ፐር ትሬድ ስንት እናደርጋለን? $100 ከሆነ ሁለቱን ምን እናደርጋቸዋለን? አንድ ላይ እናደርግና ፖዚሽኑ ምን ይሆናል? ፍሌክሲብል ይሆናል። ፖዚሽኑ ሎስ ሳይዛችን ይቀያየራል። ሪስክ ፐር ትሬድ የምንወስደው ግን $100 ይሆናል ማለት ነው። ሁሌም እዚህ ጋር አሁን አንድ እንድታውቁት የምፈልገው ነገር ምንድን ነው? ሁሌም እዚህ ጋር ሪስክ ፐር ትሬድ ለምንወስደው ሎስ ሳይዛችን ተገዥ መሆን አለበት፣ ታዛዥ መሆን አለበት። ሪስክ የምንወስደው ነው ፖዚሽን ሳይዛችን መሆን ያለበት ማለት ነው፣ ወይም ሎስ ሳይዛችን መሆን ያለበት። ስለዚህ እነዚህ ሁለት ሀሳቦች በዚህ መንገድ ኮንሲደር አድርጓቸው ማለት ነው። ሌላኛው ትሬዲንግ ሩል ነው። ከሪስክ ማኔጅመንት ውጭ ያለ ሩላችንን ሪስክ ማኔጅመንታችን ጋር አላይን ማድረግ አለብን። ያ ማለት ቅድም እንዳወራ ነው የምንወጣባቸው ኤሪያዎች፣ የምንገባባቸው ኤሪያዎች ኦርደር ብሎክ ስናይ ነው የምንወጣው፣ ወይም ደግሞ ሳፖርት እና ሬዚስታንስ ሌብሎች ላይ ሳፖርቱ ብሬክ ከተደረገ በኋላ ለምሳሌ ሴል ካልን ወደ ሬዚስታንስ ከተቀየረ ስቶፕ ሎዛችን መሆን ያለበት ከሳፖርት ኤሪያው በላይ ነው አይደለም። የሲ ኦርደር ብሎክ ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። ስለዚህ እነዛን ሀሳቦች ከትሬዲንግ ሩላችን ጋር ከሪስክ ማኔጅመንት ሩላችን ጋር አላይን ማድረግ አለብን ማለት ነው። ስለዚህ ይሄ ነው። ሌላኛው ደግሞ ሌቨሬጅ ኤንድ ማርጂን። እነዚህ ሁለት ሀሳቦች ቅድም ያወራናቸው ሀሳቦች የኛ የሆነ ያክል ገንዘብ አለ። ስለዚህ የሆነ አይነት ሌቨሬጅ ሲሰጠን ያን ሌቨሬጅ በቃ ተሰጠን ብለን የሆነ አግሬሲቭ በሆነ መንገድ ዝም ብለን አገኘን ብለን መጠቀም የለብንም። ሁሌም እኛ ሪስክ የምናደርገው ሊሚት መሆን አለበት። ማርኬቱ ነግሬያችኋለሁ። ፎሬክስ ትሬዲንግ ላይ ወይም ብሮከር ላይ ትሬድ እያደረጋችሁ ኢቨን አሁን የሆነ ብሮከር ብትጠሩ አንሊሚትድ የሆነ ሌቨሬጅ አላቸው። አንሊሚትድ ሌቨሬጅ ማለት አንዳንዴ ስለዚህ ሀሳብ ሳስብ በጣም ይገርመኛል። አንሊሚትድ ሌቨሬጅ ማለት አንሊሚትድ ገንዘብ አላችሁ ማለት ነው። $10 ይዛችሁ ገብታችሁ አንሊሚትድ የሆነ ገንዘብ ማግኘት ትችላላችሁ ማለት ነው። ከእውነታ የራቀ ነገር። አንሊሚትድ ገንዘብ እዚህ ምድር ላይ ማንም የለውም አይደለም። ኑሮትም አያውቅም፣ ወደፊትም ይኖራል ብዬ አላስብም። ስለዚህ እንደዚህ አይነት ሀሳቦች ሲመጡ እናንተን ለመጉዳት ወይም ደግሞ ከእናንተ የሆነ ነገር በፍጥነት ለመውሰድ እንደሆነ ተረድታችሁ ራሳችሁን የሆነ ቦታ ላይ ሊሚት ማድረግ አለባችሁ ማለት ነው። እነዚህን ነገሮች አንድ ላይ ስትጠቀሙ ፐርፌክት የሚባል ነገር ባይሆንም ሪስካችሁ ማኔጅ ማድረግ ትችላላችሁ። ሎንግ ተርም ምን ይመጣል ማለት ነው? ሎንግ ተርም ክሊር የሆነ የሚታይ አይነት ኮንስታንሲ ማግኘት ትችላላችሁ ማለት ነው። በሪስክ ማኔጅመንት ዙሪያ ያለውን ኮንስታንሲ ማግኘት ትችላላችሁ ማለት ነው። ይሄ ቀላል ነገር አይደለም፣ ትልቅ ሀሳብ ስለሆነ ማለት ነው። ስለዚህ እነዚህን ሀሳቦች በደንብ አንደርስታንድ አድርጓቸው። አሁን ያወራናቸውን
ትሬዲንግ ከነዚህ ነገሮች አይወጣም። ሁሌም የምናያቸው ሀሳቦች ከነዚህ ነገሮች አይወጣም። በተለይ ሪስክ ማኔጅመንት ስንል አሁን ያወራነውን ሀሳብ በደንብ ፎከስ አድርጋችሁ ማየት መቻል ይኖርባችኋል ማለት ነው። አሁን ለምሳሌ እዚህ ጋር ያው ከሰዓት አንጻር ቪዲዮ እንዳይረዝም ስለፈለኩ ነው ጀስት የተወሰኑ ሀሳቦችን ለማንሳት ያክል እዚህ ጋር አሁን ለምሳሌ እንደምታዩት እዚህ ጋር ለምሳሌ የሆነ አቶ ሚስተር ኤ ለምሳሌ እዚህ ጋር ሚስተር ኤ ምን እያደረገ ነው ማለት ነው። ሚስተር ኤ በደንብ ሪስኩን በደንብ ማኔጅ እያደረገ ነው ትሬድ የሚያደርገው። ሚስተር ቢ ደግሞ ሪስኩን ማኔጅ እያደረገ አይደለም ትሬድ የሚያደርገው። እዚህ ጋር እንደምታዩት እዚህ ጋር ፐር ትሬድ ሁሉም ሪስክ የሚያደርጋቸው ሁሉም 1% ናቸው። 1% ሪስክ ያደርጋል ፐር ትሬድ $50 ማለት ነው። $5000 አለው $50 ሪስክ ያደርጋል። 10 ትሬዶችን ተከታታይ ሉዝ አድርጎ በአጠቃላይ ስንት ያደርጋል? 9.56% ሉዝ ያደርጋል ማለት ነው። ዲቴል ብንገባበት 9.5 ለምን 10% አልሆነም ካልን ያው ሉዝ ሲያደርግ ፐርሰንቱ እየቀነሰ ስለሚመጣ ነው ማለት ነው። ስለዚህ አት ኤንድ ኦፍ ዘ ዴይ ስንት ፐርሰንት ሉዝ ያደርጋል? 9.56% ሉዝ ያደርጋል። ወይም ደግሞ በአጠቃላይ $5000 ስንት ይቀረዋል ማለት ነው? $4521 ይቀረዋል። 10 ትሬድ ተከታታይ ሉዝ አድርጎ ፕራይስ አክሽን እየተጠቀማችሁ 10 ትሬድ ተከታታይ ሉዝ ልታደርጉ አትችሉም በታምር። ነገር ግን እየነገርኳችሁ ነው። ጀስት ፕሮባቢሊቲው ነው እዚህ ጋር እያወራን ያለ ነው። ሁለተኛው ትሬደር ደግሞ ሪስኩ ማኔጅ አያደርግም። እዚህ ጋር እንደምታዩት አንዴ 10% ሪስክ ያደርጋል፣ አንዴ 19% ሪስክ ያደርጋል፣ አንዴ 27% ሪስክ ያደርጋል። ጀስት እንደ ስሜቱ ነው። ደስ ያለው ቀን 10% ሪስክ ያደርጋል። ከዛ 19፣ 27፣ 34፣ 40፣ 46፣ 52 እያለ ነው እየጨመረ ነው እንደገና የሚሄደው። ይሄ ሪያሊቲው ነው ባይ ዘ ወይ። ይሄ ማለት ነው ሉዝ ባደረግን ቁጥር ሃይ ሪስክ ነው የምናደርገው። ቶሎ ለማስመለስ ስንል ምንገባውን ትሬድ እየጨመርንበት ነው የምንሄደው። ከዛ መጨረሻ ላይ እንደምታዩት 65% ሪስክ ያደርጋል። አጠቃላይ እዚህ ጋር 10% ነበር ያደረገው። 10%ን ለማስመለስ 19% አደረገ። አት ኤንድ ኦፍ ዘ ዴይ ይሄኛው ሰውዬ ስንት ፐርሰንት አደረገ? 65% የአካውንቱን ሉዝ አደረገ። ይሄኛው ስንት ቀረው? 4521 ቀረው። ሪስኩን ማኔጅ የሚያደርገው ስንት ቀረው? 1743 $5000 ማለት ነው። ኦልሞስት 65% ማለት የቀረው 34% አካባቢ ነው። 34.87% አካባቢ ነው የቀረው። ይሄኛውስ 91.5 አካባቢ ቀርቶታል ማለት ነው። ስለዚህ አሁን እዚህ ጋር ጥያቄው ምንድነው? ከሁለቱ ሪከቨር ለማድረግ ከዚህ ሉዝ ለመውጣት የትኛው ነው የሚቀለው? ከሁለቱ ሪከቨር ለማድረግ ወይም ሪስካቸውን ማኔጅ አድርገው ድጋሚ ለመነሳት የሚቀለው ይሄኛው ነው አይደለም? ሪስኩን ማኔጅ የሚያደርገው ቢካዝ 9% ነው ስቲል ሉዝ ያደረገው። ያ ማለት ምን ማለት ነው? ምሳሌ አሁን ሃይ ሪስክ ሪዋርድ ሬሾ የሚጠቀም ቢሆን ወይ ደግሞ ጀስት ኖርማሊም ትሬድ ቢያደርግ እዚህ ጋር ለምሳሌ እንደምታዩት 8 ትሬድ አድርጎ አንድ ሰው 7 ሪስክ ሪዋርድ ሬሾ የሚጠቀም ከሆነ $400 ሰርቶ ስቲል ፕሮፊት ውስጥ መግመሙን ይችላል ማለት ነው። 7 ትሬዶችን ሉዝ አድርገው $50 ግን ሁሉም ጋር እንደምታዩት ሉዝ ያደረገው ተመሳሳይ አማውንት ነው። $50 ነው ሉዝ እያደረገ ያለው ይሄ ሰውዬ። ፋይናሊ እዚህ ጋር እንደምታዩት 8 ሪስክ ሪዋርድ ሬሾ ቢሰራና ወይም ደግሞ $400 በመጨረሻው ትሬድ ቢሰራ ይሄ ሰውዬ ሙሉ ለሙሉ 7 ትሬድ ሉዝ አድርጎ ስቲል ፕሮፊት ውስጥ ነው ማለት ነው። $50 ፕሮፊት ይሰራል። ያ የሆነበት ምክንያት ምንድን ነው? ስቲል ፕሮፊት ውስጥ የሆነበት ምክንያት ተመሳሳይ ነው። ሪስክ እያደረገ የነበረው ሪስኩን አልጨመረም። 50 ነው በሁሉም ሪስክ እያደረገ የነበረው። ስለዚህ ሪከቨር ለማድረግ ብዙ አይከብደውም። ለምሳሌ እዚህ ጋር ተውት ኤቲአርአሩ አንሪያሊስቲክ ቢሆንና ሊከብድ ይችላል አይደለም። 9 ትሬድ ወሰደና 2 ትሬዶችን ዊን አደረገ። 4RR በሁለቱም 4 ሪስክ ሪዋርድ ሬሾ ሰራ። 9 ትሬዶችን አድርጎ 7ቱን ሉዝ አድርጎ 2ቱን ዊን አድርጎ ይሄ ሰውዬ ፕሮፊት ይሰራል። ለምን? ስቲል ሪስክ የሚያደርገው አማውንት ተመሳሳይ ስለሆነ በሁሉም ትሬዶቹ $50 ነው ሪስክ እያደረገ ያለው። 4 ሪስክ ሪዋርድ ሬሾ ማለት ስንት ሰራ ማለት ነው? አጠቃላይ እንደምታዩት በአጠቃላይ የሚሰራው ይሄ ሰውዬ $400 ይሰራል ማለት ነው። ስለዚህ $350 ሉዝ አድርጓል፣ $400 ሰርቷል ማለት ነው። ስለዚህ ይሄ ትልቅ ነገር ነው። $300 $50 ሪስክ አድርጎ ወይም ደግሞ $350 በ7 ትሬድ አጥቶ በሁለት ትሬድ ብቻ $400 ሰራ ማለት ይሄ ማለት ስቲል ፕሮፊት ውስጥ ነው። 8 ትሬድ ወስዶ ወይም 9 ትሬድ ወስዶ ሁለቱን ብቻ ኑሮት ስቲል ፕሮፊት ውስጥ ነው። ይሄን ነገር ደግሞ የሰውዬ ማሻሻል ከቻለና ነገ ከነገ ወዲያ ሌሲ
10 ትሬዶችን ገብቶ 6ቱ ዊን ቢሆኑ 4ቱ ሉዝ ቢሆኑ ምንድነው ሀፕን የሚያደርገው? ለምሳሌ 50 ሎስ ሳይዝ ነው $50 ነው በየትሬዱ ሪስክ የሚያደርገው ብንል እና ይህ ሰውዬ 6ቱ ዊን ቢሆን 4ቱ ሉዝ ቢሆን ምንድነው የሚሆነው? ሰሪ ሪስክ ሪዋርድ ሬሾ እንኳን ብንለው በአንድ ትሬድ ይህ ሰውዬ $150 ዊን ያደርጋል። $150 ማለት አጠቃላይ በ$900 ዊን አደረገ ማለት ነው አይደለም? በ6 ትሬድ $900 ዊን አደረገ። ከዛ እዚህ ጋር ስንታጣ ማለት ነው $400 ሪስክ አድርጎ ነበር። 4 ትሬድ ሉዝ አድርጓል አይደል? 4 ትሬድ ደግሞ 50 ስለሆነ ሪስክ ያደረገው እነዚህ 4 ትሬዶች ሉዝ ያደረጋቸው ስንት ሆኑ ማለት ነው? $200። ስለዚህ 6 ትሬድ ዊን ያደረገው ስንት ሆነ ማለት ነው? $900። ስንት ነው በእነዚህ ሪስክ እያደረገ የነበረው? እዚህ ጋር እንደምታዩት $50 ነው ሪስክ ያደረገው። ስለዚህ ይሄ ሰውዬ አጠቃላይ 60% ዊን ሬት ኖሮት 10 ትሬድ ወስዶ 4 ሉዝ አድርጎ 6 ዊን አድርጎ ስንት አገኘ ማለት ነው? በ10 ትሬድ $700 ሰራ ማለት ነው። ይሄ ቀላል ነገር አይደለም። ይሄ ደግሞ ነገ ከነገ ወዲያ ይሻሻላል። ስለዚህ ትሬዲንግ እንደዚህ ነው የሚሰራው። ሪስክ ፐር ትሬድ የምንወስደውና ይሄ የሆነ በጣም የሚያምር አይነት ዊን ሬት ስላለን ብቻ አይደለም፣ ወይም ደግሞ ይሄ በጣም ሃይ የሆነ ዊን ሬት ስላለን ሁሌ ፕሮፊት በዛ መንገድ ብቻ አይደለም የምንሰራው። ሪስካችንን ማኔጅ ካደረግን ተመሳሳይ አይነት ሪስክ ማድረግ የምንችል ከሆነ በየትሬዱ የተሻለ ፕሮፊት መስራት እንችላለን ማለት ነው። ስለዚህ በተለይ ድሮዳውን ላይ ስንገባ ለመውጣት ግዴታ እንደዚህ አይነት ፕሮፐር የሆነ ሪስክ ማኔጅመንት መጠቀም አለብን ማለት ነው። ቢካዝ ካልሆነ ችግር ውስጥ ነው የምንገባው። እነዚህን ነገሮች በደንብ አፕላይ ማናረግ ከሆነ ትሬዲንግ ላይ ራሳችን ነው እየጎዳ የምንመጣው። አሁን ፕላን ቢ ኦልሞስት ይሄ ገንዘብ ሲያመጣው ኖርማል በሆነ መንገድ ላይሆን ይችላል። ገባችሁ አይደለም? እዚህ ጋር ስንት ኦልሞስት $3000 ምናምን ሉዝ አድርጓል አይደለም? $3300 አካባቢ ሉዝ አድርጓል። ይሄኛው ስንት ነው ሉዝ ያደረገው? ወደ $480 አካባቢ ነው የመጀመሪያው ትሬደር ኤ። ትሬደር ቢ ደግሞ $3000 ምናምን ሉዝ አድርጓል። ስለዚህ ብዙዎቻችን እዚህ ፌዝ ላይ ልንሆን የቻልንበት ዋነኛ ምክንያት ይሄ ነው ማለት ነው። ስለዚህ ድሮ ዳውን ላይ ስንሆንም ኮምፈርተብል እንድንሆን የግዴታ ሪስክ የምናደርገውን ገንዘብ በደንብ ማወቅና ሪስክ ማድረግ መቻል ይኖርብናል ማለት ነው። ሃይ ሪስክ ማድረግ የለብንም፣ ሎው ሪስክ ማድረግ የለብንም። ኮምፈርተብል የሆንበትን ሪስክ ማድረግ መቻል ይኖርብናል ማለት ነው። ስለዚህ ሪስክ ማኔጅመንት ያው ብዙ ጊዜ ክፍተቶች ስላየው ነው ፐብሊክ ላይ የምጠየቀው ነገር ስለሆነ ሁሌም በቻልኩት መጠን ለእናንተ ይጠቅማል ብዬ የማስበው ሀሳብ ያው ጠቃሚ ነው ብዬ ሲሆን ይዤ ለመምጣት እየሞከርኩ ነው። ሆፕፉሊ በዛሬውም የተወሰነ አንደርስታንድ አድርጋችሁታል ብዬ አስባለሁ። ትሬዲንግ ከዚህ አይወጣም። ሪስክ ማኔጅመንትን በደንብ ፎከስ አድርጋችሁ እዩ። አንድ ሰው የፈለገውን ያክል ሃይ ፕሮባቢሊቲ ወይም ደግሞ አሪፍ የሚባል ስትራቴጂ ቢጠቀም ሪስኩን ማኔጅ እስካላረገ ድረስ ምንም ቫልዩ የለውም። ጀስት ከንቱ ልፋት ነው የሚሆነው። አት ኤንድ ኦፍ ዘ ዴይ ማተር የሚያደርገው ሪስክ ማኔጅመንት ነው። ከምንም በላይ ከምናወራቸው ነገሮች በሙሉ ማተር የሚያደርገው ሪስክ ማኔጅመንት ነው። ቢካዝ ሪስክ አድርገን ነው ትሬድ የምናደርገው። ያን ሪስክ የምናደርገውን ነገር ማኔጅ ማድረግ ካልቻል መቼም ፕሮፊት አንሰራም። አት ኤንድ ኦፍ ዘ ዴይ ሁላችንም ጎላችን ገንዘብ መስራት ነው። ገንዘብ ማለት ደግሞ ሪስክ ማለት ነው። ትሬዲንግ ላይ ያ ሪስክ የሚደረግ ነገር ማኔጅ መደረግ አለበት፣ ሪዋርዱ ማኔጅ መደረግ አለበት። ሁለቱን አንድ ላይ ስናመጣቸው ፕሮፊት መስራት እንችላለን፣ ኮንስታንሲ ማግኘት እንችላለን ማለት ነው። ካልሆነ ያው እነዛ ነገሮች የማይታሰቡ ነገሮች ነው የሚሆኑብን ማለት ነው። ወይም ደግሞ ይሄ ጋምብል ብለን የምንጠራው ሀሳብ ይመጣል። አንድ ሰው ሪስኩን ማኔጅ ማድረግ ካልቻለ ቴክኒክሊ ጋምብል እያደረገ ነው ማለት ነው። ስለዚህ ወደኋላ ብዙዎቻችንም እኔንም ስቲል በደንብ የማስታወሳቸው ሜሞሪዎች አሉ ከሪስክ ማኔጅመንት ጋር የተያዙ በጣም ወደኋላ የሚጎትቱኝ የነበሩ ኦልሞስት 2 ዓመት ምናምን ብዙ ስትራግል እንዳደረግ ያደረገኝ ሪስክ ማኔጅመንት ጋር ያለ ሀሳብ ነው እና በቻልኩት መጠን እኔ በተረዳሁት መንገድ ወይም እኔም በጠቀመኝ መንገድ ለእናንተ ኤክስፕሌን ለማድረግ ሞክሬያለሁ። ሆፕፉሊ የተወሰነ አድቫንቴጅ ይዛችሁበታል፣ ጠቅሟችኋል ብዬ አስባለሁ። ያ ከዚህ በኋላም ይሄ ሲሪስ ይቀጥላል። ያው እንደተለመደው ከዚህ በፊት የሰራኋቸውን ሲሪሶች በምሰጡ ፊድባክ እንደወደዳችኋቸው አይቻለሁ። ስለዚህኛውም አጠቃላይ ስለ ሪስክ ማኔጅመንትም ያልገባችሁ ነገር ካለ ኮሜንት ላይ ያው እንደተለመደው ጥያቄያችሁን መልሳለሁ። ኮሜንት ላይ ጠይቁኝ። ፊድባካችሁንም አጠቃላይ ስለዚህ ቪዲዮ ይሄ ሲሪስ ይቀጥል የሚለውን ነገር ኮሜንት ላይ አሳውቁኝ። እንግዲህ ሶሪ ቪዲዮ ረዝሟል፣ ለዛ ይቅርታ ጠይቃለሁ። በደንብ ያው ሰፋ አድርጌ ለማውራት ስለፈለግኩ ነው። ሰፋ ያለ ሀሳብ ስለሆነ የተወሰነ አድቫንቴጅ ይዛችሁበታል ብዬ አስባለሁ። እዚህ ድረስ ቪዲዮን ካያችሁት ሁላችሁም እንደተለመደው ኮሜንት ላይ ደብሊው ሉና እያላችሁ ጻፉልኝ። ያ ይህን ይመስላል የዛሬው ቪዲዮ። ከዚህ በኋላ ሲሪስ ይቀጥላል። ቴሌግራም ቻናሉን ጆይን ያላረጋችሁ
አዲስ የሆናችሁ ልጆች ካላችሁ ሊንክ ዲስክሪፕሽን ላይ ያለላችሁ። ኦልሞስት እያንዳንዱ የምንገባቸው ትሬዶች ፎር ፍሪ ያለምንም አይቢ ምንም አይነት ፔመንት ሳትከፍሉ ጀስት ፐብሊክ ቻናል ነው። እኔንም መጠየቅ አይጠበቅባችሁም፣ ፍቃድም አያስፈልጋችሁም። ጆይን ማድረግ ነው። ሊንክ ዲስክሪፕሽን ላይ ያለላችሁ። ለሁላችሁም መልካም ቀን ይሁንላችሁ። ሰላም ዋሉ ጋይስ። መልካም የትሬዲንግ ጊዜ